አሁንም ለአምስተኛ ጊዜ ጥያቄን እቀጥላለሁ። ለምን በአባቱ በአቡነ ተክለ ሃይማኖት የማያፍረው ወንድማችን ስለሳቸው መልስ ለመመለስ ስለ መቃብራቸው ቦታ ሲጠይቅ 7 ጊዜ ተጠይቆ መልስ ያው እንደምታዩት ማለት ነው። እንደዚሁም ደግሞ የመቃብራቸው ስፍራ ደብረ ሊባኖስ ቤዛ ሆኖ ተሰጥቷቸዋል ወይ ብዬ አሁንም ለአምስተኛ ጊዜ ነው የምጠይቀው። 1 ደቂቃ አርጉለት። የተሰላቻችሁ ሰዎች ካላችሁ ሻይ ጠጡ። በቃ እንደዚሁ ነው የምንቀጥለው። እስኪመልስልኝ ድረስ እንደዚሁ ነው የምንቀጥለው ማለት ነው። እና ማንም ሰው እንዳይሰላች ማይክ እንዳትከፍቱብን፣ በዚህ ምክንያት አግኝተው እንዳይወጣ በመድኃኒዓለም ለምለም ወንድሞችና እህቶች ዛሬ ብዙ ትዕግስት ሊያስጨርስ ይችል ይሆናል። ቢኒ ግን እንደሚመልስልኝ በ7ኛው ምን በ10ኛው ብቻ እጠብቃለሁ። ለምን 20 ጊዜ አይሆንም እጠብቃለሁ። ቢኒ ለአምስተኛ ጊዜ የምጠይቀህ ያንኑ ጥያቄ ነው። መልሰው 1 ደቂቃ ያደርጉልሃል። የአቡነ ተክለ ሃይማኖት መቃብር ደብረ ሊባኖስ ቤዛ ሆኖ ከእግዚአብሔር ዘንድ ተሰጥቷቸዋል አልተሰጣችሁም? ከክርስቶስ ቤዛነት ከመስቀሉ ጋር አይልም። በቃ እኮ ደጋግሜ እኮ ነገርኩ። አሁን ያኔ አውጥተህ ከክርስቶስ ጋር ይኸውልህ፣ ዛሬውን እያስጣልኩ ነው። በነገራችን ላይ ይኸው ለሚያየን ህዝብ ድብና አድርጌ አሁን አውጥተህ ይኸው ከክርስቶስ ቤዛነት ከመስቀሉ እኩል አድርገዋለች ብለህ አሳይ እኮ ነው። አየህ ታብኮ ፒንክ ሼሩ ይቀጥል። ጸጋ ይብዛላችሁ። ቆይ አንዳንድ ነገር እየመጣ ስለሆነ እሺ። ድምፄ በደንብ ይሰማል አይደል? ወገኖች? ድምፄ በደንብ ይሰማል አይደል? በደንብ እታያለሁ፣ በደንብ እሰማለሁ። በቃ ይፍጠን ብቻ። ታብ ኮፒሊንግ ሼሩ በደንብ ይፍጠን። እሺ ቴንኪው፣ ተባረኩ። ታብና ኮፒሊንግ ሼሩን በደንብ አፍጥኑት። እችን ርዕስ ብቻ አንብቡልኝ። በተለይ በጣም ጮቤ የረገጡ በጣም የደስታቸው ጣሪያ ሰማይ የነካ ማለት የተጣላ መልሶ እንደማይታረቅ መልሶ እንደማይስማማ በማያስማማ ጉዳይ እንኳን ካላስማማን በማያስማማን ጉዳይ ባለመስማማት እንለያለና ግን በተለይ አሁን እንደዚህ ብዬ መናገር አልፈልግም። ከሆኑ ወገን የሆኑ ሰዎች ሁሉም ናቸው ብዬ ባለልም ግን በጣም ረገጥ አድርገው ጮቤ ረግጠዋል። በጣም ማለት ነው። እኔ ደግሞ በዛ እናንተ ከወንድሞች ጋር ተጣላንበት ነገር ላይ ደስታችሁንና የደስታችሁን ረገጣ ያበዛችሁ ሰዎች ውሃ ቸልስበታለሁ። የሚያስከፍለኝን ዋጋ ሁሉ ከፍዬ ማለት ነው። ምንም ያስከፍል ስለ ወንጌል ስለ ኢየሱስ አደርገዋለሁ። አንዳንዱ ነገሩ እንኳን ቢያም ያመመኝን ይመመኝ። በቃ ጌታ ኢየሱስ ይፈውሰኛል፣ ደግሞም ተፈውሻለሁ። በቃ እናደርገዋለን ወንድሞች እናቶቼ፣ በሕያው ጌታ ፊት ማለት ነው። እግዚአብሔር አምላክ ይረዳናል፣ እናደርገዋለን። እኔ በየግሌ ስነግራችሁ አደርገዋለሁ። ይህንን ከማድረግ የሚከለክለኝ ምንም ነገር የለም እና እግዚአብሔር አምላክ ስሙ የተቀደሰ ይሁን። በጣም ብዙ ጮቤ የረገጡ በጣም ብዙ ዳንኪራ የረገጡ በጣም ብዙ ማለት ነው። እዚህ የተናገርኩትን ቆርጦ ከሌላ ወንድም ጋር ለማጣላት እዛ የተናገረው ወንድም ቆርጣችሁ ከኔ ጋር ወይ ከሌሎች ጋር ለማጣላት ስትቆርጡ ስትሰፉ ስትቀጥሉ የነበራችሁ በውስጥም በውጭም ከሌላም ቤት ከኛውም ወገን ሆናችሁ እግዚአብሔር ምስክር ይሆን አልኳችሁ። ለእናንተ የለቅሶ ቀን ትሆናለች።
ኦኬ ደግሞ በመጣላታችን አዝነው የጸለዩ ወንድሞች እናቶች ለነሱ የደስታ ቀን ይሆናል። ለሰይጣንና ለእንደዚህ አይነት ለነቆርጦ ቀጥል የለቅሶ ድንኳን ጥላችሁ ታለቅሳላችሁ። አደርገዋለሁ በደንብ ነው የማደርገው። በዓለም አደባባይ ላይ ነው የማደርገው። ያልበደልኩትን በደል ሁሉ ነው ይቅርታ የምጠይቀው። እኔ ያልበደልኩትን ማለት ያልበደልኳቸውን ያልበደልኩትን ሁሉ ጭምር ስሜንም ክብሬንም ምኔንም ጥዬ በሙሉ ጥዬ ስማቸውን የጠራኋቸውን ወንድሞች ይቅርታ ጠይቃቸዋለሁ። እና ያኔ መግቢያ ታጣለህ ማለት ነው። እናንተ ተራችሁን ታለቅሳላችሁ። ምክንያቱም ደስታና ሰላምን ስለማትፈልጉ ማለት ነው። ብዙዎቹ ገና እንትን ሳይል መጻፍ ጀምረዋል። አንዳንዶቹ ሳይ አቤቱ ጌታ፣ እኛ ገና እኮ ወንድሞች ገና ሽማግሌዎች ቀነቀጠሮ ይዘው በቀነቀጠሮ ላይ ነው እና መጻፍ ጀምረዋል። ሳይ አይ ምልህ እናንተ መቼ ስንትን ምናምን ነገር ብላለን። በረዶ ነው የምንጨልስበት አብረን። ኦኬ ነው። እሺ እና ተዘጋጁ ለማለት ነው። ጌታ ኢየሱስ የተባረከ ይሁን። ክብር ለመንፈስ ቅዱስ ይሁን። ኦኬ ጌታ ይባረክ። እሺ ይሁን። ኦኬ ቆይ እዚህ እኛም ቤት ያላችሁ በጣም የተንቀዠቀዣችሁ ሴቶች አላችሁ። እንደ ቀትር እባብ በኮሜንት እዛ ሄዳችሁ ወንድሞች ጋር ምን እንደምጽፉ እዚህኛ ጋር ምን እንደምጽፉ እንደ ቀትር እባብ እንዲህ ያላችሁ እኛም ቤት ያላችሁ እህቶች፣ እኛም ቤት ያላችሁ ወንድሞች እናንተ ሁሉ ጭምር አብራችሁ ነው የምታለቅሱት በዚያን ቀን ማለት ነው። ለጠላት የያዘን ለእኔ የደስታ ቀን ነው ብሎ የሚለውን ስንዘምር አንተ በዛን ቀን ታብ ኮፒ ሊንክ ሼር እያደረግ ከታይ ተሸማቃ አፍረ ነው የምትቀመጠው። ምክንያቱስ የዘራችሁት ዘር ወንድሞች እንዳይገናኙ የማያደርግ ኮሜንት፣ ወንድሞች እንዳይገናኙ የሚያደርግ ክፋት የዘራችሁ እዛ ያቺ ቀን ስትመጣ የገለፈጣችሁትን ያህል ታለቅሳላችሁ ማለት ነው። እና ጌታ እጅግ አድርገን እናመሰግናለን። እሺ በዚህ ምክንያት የወንጌል አገልግሎት አይሰናከልም። ኦኬ በዚህ ምክንያት ወንድሞች ልቤ ደምቷል ብሎ ካለ እኔ ኮንኩ ያደማቱኝ ይቅርታ ጠይቀዋለሁ። ሶሪ ብራዘር ለዋለሁ። ቃየል አይደለው እኔ ቃየል አይደለሱ። ኦኬ አደምቸው ከሆነ ይቅርታ ጠይቀዋለሁ። ፋክት ኦኬ። አዎ እነዚህን የትውልድ አረሞች ነቀላውን አሁን ከዚሁ ነው የምጀምረው። ያን ቀን እንኳን እንዳታዩት ማለት ነው። እንደዚህ ያው ነቀላ ላይ ነኝ እየነቀልኩ ማለት ነው። ያንን ቀን እንዳታዩት በቃ ጎ እና እግዚአብሔር ስሙ ይባረክ። በጣም ደስ ብሎኛል። እኛም ደግሞ እንደዚህ እንቀልድባችኋለን ማለት ነው። እናንተ ከቀለዳችሁ፣ በተለይ ወንጌል አማኞች ከቀለዳችሁ የገባችሁ ገስት እየላካችሁ ገስት ልካላችሁ ስናስገባችሁ አታወሩም። ስማችሁን ስንጠራ አትመልሱም። ይሄ እኮ አግባብ አይደለም ወገኖች። ስለዚህ አንተ የምትቀልድ ከሆነ እቀልድብሃለሁ ማለት ነው። እኔም ደግሞ ማለት ነው እና ቴንኪው። ጥያቄ ያለው ሰው ካለ መምጣት ይችላል። ተባረኩ። ነገረ ድነትን የመዳንን በተመለከተ ኑ ጠይቁን። ጴንጤዎች የመዳን ትምህርታቸው እውነተኛ አይደለም፣ ድነትን አያውቁም፣ መዳንን አልተቀበሉም ብላችሁ የምትሉ ጥያቄ ያላችሁ ሰዎች ካላችሁ ኑ ጠይቁን። ቴንኪው። ጥቁር ሰው ኔትወርክ ጥሩ አይደለም። እሺ ጥቁር ሰው ወየ እንዴት ነህ?
ይመስገን ፈጣሪ ሰላም ነው። ደህና ነኝ እግዚአብሔር ይመስገን። ቴንክ ዩ ወንድሜ። ከየት ቤተ እምነት ነው? ከኦርቶዶክስ ኦርቶዶክስ። ቴንክ ዩ። እሺ ጥያቄ አለ በመዳን ጉዳይ? ኦኬ ለመዳን ማመን ብቻ በቂ ነው የሚል ትምህርት አውቃለሁና በዚህ ጉዳይ እንድታብራራልኝ ነበር። ለመዳን ማመን ብቻ በቂ ነው? አዎ ማመን ብቻ በቂ ነው። ኦኬ ማስረጃስ? መጽሐፍ ቅዱሳዊ ማስረጃ? እንግዲህ ኮንቨርሴሽን ነው አይደል የምናደርገው? እኔ አንተም እየጠየቀኝ እንደዚህ እያወራን ማለት ነው። እሺ ኦኬ ኮንቨርሴሽን ስለምናደርገው ማስረጃ በኤፌሶን መልእክት መጽሐፍ ምዕራፍ ሚውት አድርገው ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። ጸጋው በምን አድኗችኋል ይላል? ወንድማችን ጥቁር ሰው በእምነት ይላል። አዎ ጸጋው በእምነት አድኗችኋል፣ በእምነት ይላል። አዎ ይህ የማን ስጦታ ነው ይላል? እሺ የእግዚአብሔር ስጦታ ነው። በቃ የእግዚአብሔር ስጦታ በነፃ ነው የሰጠን። ያንን የእግዚአብሔርን የመዳንን ስጦታ በእምነት በኩል ከእግዚአብሔር ትቀበላለህ ማለት ነው። አይ በእምነት ብቻ አይልም ነው እኔ ጥያቄውን በእምነት ብቻ ይላል ወይ ነው? ብቻ የሚለው ቃል ከየት መጣ ነው ጥያቄ? ይላል እዛ ጋር ቁጥሩ ላይ እዛ ጋር እንደዛ ነው ብሎ የሚለው ብቻ ይላል። አዎ ማንም እንዳይመካ ከስራ አይደለም ይላል። ቀጥሎ እዛው ስራ ነው ብለህ ካልከኝ ማንም እንዳይመካ። እሺ እንደዛ ከሆነ ደግሞ እኔም መጽሐፍ ቅዱሳዊ ጥቅስ ኖ አልጠየኩም አንተ እኔን ነው። እሺ እንደዛ ከሆነ ያዕቆብ መልእክትን እንዴት እናደርገዋለን? ያዕቆብ እሺ አይ በዛው የጠየቅኩን እኮ እንደዛ ከሆነ ያዕቆብ መልእክትን እንዴት እናደርገው ነው? ያዕቆብ መልእክት ምዕራፍ 2 ላይ ያለውን ከቁጥር 14 ጀምሮ ያለውን ምንድን ነው የሚለው? ኦኬ አይ መጽሐፍ ቅዱስ አልያዝኩም። ስለ ስራ በደንብ አድርጎ ያብራራል። ምናልባት መክፈት ከቻልክ ብታይልኝ። ያዕቆብ መልእክት ምዕራፍ 2 ቁጥር 14 ጀምሮ ከ20 ምናምን ድረስ። አዎ እምነት ያለ ስራ፣ ስራም ያለ እምነት የሞተ ነው ብሎ የሚለው ፓርት ነው አይደል ፈለከው? ነው አይደል የሚለው? እንደዛ ነው አይደል የሚለው? እርግጠኛ እንድትሆን ይፈልጌ ነው። እምነት ያለ ስራ የሞተች ነው ትልኝ። ስለዚህ ምንድነው ሁለተኛም ደግሞ ተጨማሪ ጥቅስ ካፈለገ አይ ነው ጥቅሱን መጥቀስ ብቻ አይደለም፣ ጥቅሱ መብራራት አለበት። የጠቀስከውን ጥቅስ ማብራራት አለበት። በዛ ክፍል ላይ ወንድሜ አይ ቲንክ ጥቁር ሰው በዛ ቦታ ላይ በያዕቆብ መልእክት ላይ ሰው የሚድነው በስራ ነው ይላል እንዴ? እሺ እንትኖቹን በስልክ ተጨማሪ መጽሐፍ ስጠኝና ቼክ እናድርግና አውጣው። ያ እሺ ያዕቆብ መልእክት እሺ ምናልባት ያ ችግር የለም። እኔ አንተን በከፍተኛ አሪፍ ነው። እኔ ልክፈትልህ። ኦኬ ልክፈትልህ እዚህ። እሺ ኦኬ እሺ ይታያል አይደል? ጥቁር ሰው ከቁጥር 14 ጀምሮ እስኪ አንብበው። ወንድሞች ወይ እምነት አለኝ የሚል ስራ ግን የሌለው ሰው ሁሉ ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ይላል። ኦኬ ስለዚህ እምነት አያድንም እያለን ነው እዚህ ጋር አይልም። እሺ አንተ እንዴት ነው የተረዳኸው? ኖ አይልም። በመጀመሪያ ከቁጥር 14 ብቻ ነው ወይስ ዝቅ ብለህም እያነበብከው ነው በኋላ ላይ የምተረጉምልኝ? ወርታይ ዝቅ ላድርግልህ። ቀጥል። ኦኬ ችግር የለውም። ወርታችን ለእኔ ማጠንከሪያ የሚሆኑ ናቸው ያሉት። ወርታችን እንደውም ችግር የለውም። ዝቅ ያርክልኝ። እኔ ሙሉ መጽሐፉ
የጠነከርኩበት የቆምንበት ነው የያዕቆብ መልእክት። እሺ ቀጥል። አንብበው ቀጥል ወንድማችን። ድምፅ ተቋርጧል ወይ? ተቋርጬ ነበር መሰለኝ። ተቋርጦ ነበር። እሺ ቀጥል። ያወጣውልን ቀጥለውና ንገረና። እሺ ወንድሙም ወይም እህት ራቁታቸውን ቢሆኑ የዕለት ምግብንም ቢያጡ ከእናንተ አንዱም በደህና ሂዱ እሳትንም ሙቁ ጥገቡም ቢላቸው ለሰውነታቸው እሺ ታትን ለሰውነት የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? እንደዚሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው ይላል። ስለዚህ ሰዎች በእምነት ውስጥ ሆነው የእምነት ስራ ካልሰሩ እምነታቸው የሞተ ነው እያለን ነው። ምን የሌለው እምነት ነው የሞተ ነው የተባለው? ስራ የሌለው እምነት ስራ የሌለው እምነት ነው የሞተ ነው የተባለው አይደል? ሀሳብህ ሌላ ጋር ነው መሰለኝ። ቻርጅ እንዳይዘጋብኝ ቻርጀር እንትን እያልኩ ነው። ችግር የለም። ስለዚህ ስራ የሌለው እምነት የሞተ ነው አይደል ብሎ ያለው እዚህ ጋር። ኔትወርክ ነው ወይስ ወንድሜ ወዳጅ? የተቆራረጠ ኔትወርክ ይሁን ዋይፋይ ነበር፣ እሱንም አጥቼው ዳታ አድርጌው ነበር። ግን ኤርሚ በጣም ይቅርታ ቻርጅም ሊዘጋብኝ ነበረ። ተመልሼ ከመጣሁ ታስገባኛለህ? ትችላለህ፣ ችግር የለም። ግን የጀመርከውን አልጨረስከውም። እሺ ይቅርታ እንግዲህ ችግር የለም። እሺ አይ ምናልባት እስኪ ዘጋ ወይም ናውራሽ። ኦኬ ስለዚህ ቀጥል። ቻርጅ ካለ እንትን ምንድን ነው ቻርጅ አድርገው ከፈለክ ቻርጀሩ ካለ ማለት ነው። እሺ እስከዛ አስተካክለው። እዚሁም ሆነ ማስተካከል ትችላለን። እሺ ዶክተር ሰላም ላንተ። እሺ እዚህ ሆነ ማስተካከል ትችላለህ ቻርጀርን። እሺ ኤርሚ። ኦኬ ዶክተር ሰላም ላንተ ይሁን። ሰላም ኤርሚዬ፣ እንዴት ነህ? ሰላም ላንተ ይሁን። የጌታ ሰላምና ጸጋ ይብዛልህ። አሜን። የገሊላ ሰው ነህ ማለት ነው። ንግግር ያስታውቃል። የገሊላ ሰው ያልከው አልገባኝም ግን አንተ ገሊላዊ ነህ እንደተባለ ማለት ነው። ጴጥሮስ በጌታ ነህ ለማለት ነው። የገሊላ ሰው ማለት በጌታ ነው። በጌታ ነኝ፣ በጌታ ነኝ። አንተ ንግግር ይገልጣል አይደል ያሉት ጴጥሮስን። ይሄም ከገሊላ ይላል። ልክ ነህ። ቴንኪው። ከዚህ ተዋውቀና ቃለ ያላወቅኩም። አይ ነው ትረሳለህ። እንደዋወል ነበረ ከ3 ከ4 ዓመት በፊት። ኧረ እባክህ ምሕረት ይደረግልኝ በእውነት። ኧረ ምንም አይገባም። ብዙ ሰው ታውቃለህ፣ ብዙ ሰው እንትን ትላለህ እና ትክክል ምንም እንትን የለውም። ዋትሳፕ ነው ሜሴንጀር ላይ ነበር የምንደዋወለው? ዋትሳፕ ላይ የምደውልህ ነበረ። አንዳንድ ጊዜ እንድንጸልይ የምጠይቅህ ነበረ እና እንዳስታውስህ ዋትሳፕህ ላይ ብቻ ሀይ በለኝ በኋላ ላይ ወይ እሺ እላለሁ። የምትለው ነገር ካለ ማለት ትችላለህ ዶክተር። እምልህ ጥያቄ ያለኝ ግን ጥያቄው ሌክዠሪ ነው የኔ፣ ብዙም ከመዳን ጋር የሚገናኝ ነገር አይደለም። ስለዚህ ሌሎች ጥያቄ ከሌላቸው ብቻ ጥያቄን አቀርብልሃለሁ። እስኪ እንግዲህ አዶን ነው እዚህ እንግዶች መጥተዋል። እነሱ እናስቀደምና አቸኩልም አይደል ዶክተር? አልቸኩልም አለሁ ያለሁ። ጆን ሰላም ላንተ ይሁን።
ጆን እሺ ጆን ይሰማሃል? ጆን ሮማኒያ። እሺ አንዳንዱ የዘማሪ በረከትን አባቱ ሲቀጡት ምን እያሉ ነበር? የሚደበድበኝ ነው ያለው ቤኪ። እሱን ያስታውሰኛልና አንተ የማትረባ ሲጠሩ የማትሰማ መለከትም ቢነፋ አትሰማም ነበር እያሉ ያሉትን እንደሱ ማለት ነውና እዚህ ቁጭ ብሎ ስጠራቸው አይሰሙም። እኚህ ታዲያ መለከትስ ቢነፋ ይሰማሉ? እሱን ለማለት ነው። ምህረት ይደረግልኝ። እሺ ኦኬ። ቅዱስ እንኳን ደህና መጣ። እንኳን ደህና ቆየ። እንዴት ነህ ኤርሚ? ደህና ነው። ትላንት ያለ እንቅልፍ አሳደርከኝ አይደል? አይ አሳደርኳችሁ ነው ማለት ያለበት። እሺ እንኳን ደህና መጣ። ጥያቄ አለህ በነገረ ድነት ትምህርት ጉዳይ? በነገረ ድነት ላይ ሊመለስልኝ ከቻለ ይኖራል እኮ ጥያቄ መች ጠፋ ብለህ ኤርሚ? እኛ ምን ጠይቃለህ ግን እንደ ኦርቶዶክስነት ማለት ነው። እንግዲህ ገድላት እናንተ ላይ ካልገባ ክርስቶስ ላይ ብቻ ከሆነ ወይ እኔ የምለው ቆይ ቅዱስ ለምንድን ነው ግን ገድላት የእናንተ መጽሐፍቶች አሉ? የእናንተ መጽሐፍቶች ለምን ነው ካልገባ የሚባለው ነገር ያለው? ኤርሚ አንተ እኮ ገድላት፣ ድርሳናት ሁሉም ያሉት መጽሐፍቶች ቤተክርስቲያኗ አዘገጃጅታ እንድንመራበት ብቻ ያደረገች የሚፋለስ ቃላት የሉትም እውነተኛ ብለህ ነው አንተ የምታየው። ለዛ እኮ ነው እኔ ደግሞ ምንድን ነው ሁሉም መጽሐፍቶች ትክክል ናቸው፣ በየጄኔሬሽኑ የተጻፉ እንትኖች ናቸው፣ ስህተት አይጠፋባቸውም፣ ስህተት ይኖራቸዋል ብዬ ነው የማምነው። ሁሉም ትክክል አይደሉም ብዬ ስለማምን ነው እኔ መጽሐፍ ቅዱስ ላይ ፎከስ አድርጌ ትላንትም እንደዛ ስጮህ በጣም ኢሞሽናል ሶን የነበረው ለዛ ነው። ሁሉም ትክክል አይደሉም፣ የሰው እንትኖች ናቸው ብዬ ነው። ለዛ ነው እኔ በክርስቶስ ላይ ነው እናውራ ስለ ነበረው ስለ ምልጃ እየተጠያየቅን ነበር። እንደዛ እንትን ስትለኝ ደግሞ ትንሽ ሁለታችንም ያለ መግባባት ተፈጠረ። እስኪ እንደው ለወደፊት ምናልባት ሚዩት አድርገው። አንተ ጋር ድምፅ አለ፣ ድምፅ አለ፣ በጣም የሚረብሽ ድምፅ አለ። ምናልባት ይሄ ለዚህ ጥያቄ መልስ የምሰጡኝ ከሆነ ይረዳኛልና በሌላ ጊዜ እንዳልጠይቅ ኦርቶዶክሳውያን ወገኖቼን ይሄ ገድላት ድርሳናት ጉዳይ በጣም ብዙ ሚሊዮን ኦርቶዶክሳውያንን እያሸሸብኝ ነው ያለው። እኔ አልጻፍኩትም፣ ቤተክርስቲያኒቱን እቺ ጻፈችው። እኔ አንስቼ በመናገሬ ይሄን ያህል ወቀስበት የሚገባው ገና ስገባ ማነው ስትመጡ በማስታወቂያ እኔም ጋር ወንድምነትም ዳንዬ ጋር አይ ወደዛ ከገባ ነገሩ የማይሆን ነገር ነው እና ተብሎ እንደዚህ ትንሽ ማስታወቂያ ነገር አስቀድማችሁ ትነግሩናላችሁ። ኦኬ በቅንነት ልጠይቅ የምታውቅ ከሆነ ትነግረኛለህ። ቆይ እነዚህ ቅዱሳን እንዳደርሳናት ቆይ ቅዱስ ቆይ አልጨርሱም። ጥያቄውን ልጠይቅና እሰጥሃለሁ። ቆይ ጥያቄውን ልጠይቅና እሰጥሃለሁ። ለአንተንም ሰምተህ ኦኬ። ከዚህ በኋላ ምናልባት እነዚህ መጽሐፍት የተጻፉበትን ምክንያቱን ከነገራችሁኝ ከዛ ተወዋለሁ። ገድላት ለምንድን ነው የተጻፉት? ቅዱስ እሺ፣ ጥሩ ጥያቄ። በገባኝ ወይም በተረዳሁት መጠን ልነግርህ እችላለሁ። ያ ንገረኝ። ገድላት ወይም ድርሳናት ወይም አዋልድ መጽሐፍት የሚባሉት በቤተክርስቲያናችን ይገኛሉ። አንደኛ ለምንድን ነው የተጻፉት? ጥሩ ጥያቄ። በየዘመናቱ ብዙ ስለ ክርስቶስ መከራን የሚቀበሉ ራሳቸውን ወስነው በጽድቅ ጎዳና ሲሄድ የነበሩ አባቶችን በታሪክም እንሰማለን አይደል? ይሄ የሚካድ ሀቅ አይደለም። የተጻፉበትን ሪዝኑን ብቻ አጠራ ነገረን። ኦኬ፣ የተጻፈበት ምክንያት ከነሱ አብነት ምን ያህል በክርስቶስ መጽናት እንዳለብን
ምን ያህል በጽድቅ ጎዳና ተወስነን እንድንኖር ምን ያህል ከእምነታችን እንድናል ጥንካሬ የሆኑን ዘንድ ነው ለአብነት ያክል የተጻፉት እንጂ ከጽድቅ ከድህነት ጋር ምንም የሚገናኙት ነገር የላቸውም። እንማርባቸው ዘንድ ነው እነዚህ ነገሮች የተጻፉ። እንማርባቸው ከነሱ የምንወስደውን መልካም ነገር እንድንወስድ ነው። አብነት የሆኑን ዘንድ ብቻ ነው ገድላት ድርሳናት ለቤተክርስቲያናችን ለምእመኑ ሊሰጡ የቻሉበት ምክንያት ይሄ ብቻ ነው። ኤርሚዬ እኔም መረዳው በዚህ ልክ ነው። ለመዳን ምንም ክርስቶስን የሚሸፍኑ አይነት ነገር ከሆኑ ከቤተ ክርስቲያኗ ጉባኤ ህብረት ይታያል። ያ ነገር ስህተት ከሆነ ብዙ እኮ እንደዛም ኖረው እስካሁን ያልጠፉ ሊኖሩ ይችላሉ። ብዙ ስህተቶች ሊኖሩ ይችላሉ። እነዛ ነገሮች ግን የቤተ ክርስቲያኗን እውነታ እንትን ሊል አይችልም፣ ሊቀይረው አይችልም። እነዛ ነገሮች በብዙ በሰው እንትኖች የሚጻፉ ናቸው። ብዙ ጊዜ ለምናያቸው ነገሮች አሉ እና እነዚህ ድርሳናት ገድላት እንደዚህ ናቸው። ለአብነት ያክል ነው እኔ የምረዳው። ምንም ከመዳን ጋር የሚገናኝ ነገር የላቸውም። ኤርሚ ለአብነት ያህል ነው እንጂ ከመዳን ጋር የሚያገናኛቸው ከመዳን ጋር ግንኙነት የላቸውም። የእነሱ ህይወት ምን እንደነበር ነው አባቶቻችን ስለ ክርስቶስ ተወስነው እምነታቸው ላይ ምን ያህል ታላቅ ገድል እንደነበራቸው ለወንጌል ምን ያህል ራሳቸውን አሳልፎ ይሰጡ እንደነበር ነው እንድንማርባቸው ዘንድ ነው ገድላት ድርሳናትን አባቶቻችን አቆይተው እንድንማርባቸው ያቆዩልን። ያ ነገር ነው ብዬ የማስበው እኔ። ለዛም ነው እኔ ገድላት ድርሳናት ቢኖሩ ብዬ ያን ያህል ተቃውሞ የሌለኝ ያን ያክል እንትን ማለለው። ለዛ ነው ምክንያቱም መጽሐፍ ቅዱስ ላይ ክርስቶስን ማወቅ እንችላለን። እንዲሁ ደግሞ አዋልድ መጽሐፍቶች ለአብነት ያክል ስለ ህይወታቸው እንማርበት እናውቅ ዘንድ ነው የተጻፉ የሰፈሩት ብዬ ነው ማምነው። ሞር ደግሞ መጽሐፍ ቅዱስ ላይ ፎከስ እንድናረግ ነው። እሺ ገድላት ድርሳናት ለምን የተጻፉት ነው ብያልኩትኝ ወንድማችን ከነርሱ አብነትን እንድናደርግ እንጂ ከመዳን ጋር ምንም ግንኙነት የላቸውም። አብነት አድርገን ግን ከዛ የገድሉ ላይ የተጻፈው ቅዱስ ሰው ወይ ጻድቅ ሰው ከሱ ባዮግራፊ እሱ ለክርስቶስ ከፍሎ ያለፈውን ዋጋ ለክርስትና ህይወቱ ተጋድሎ ያደረገውን ከዛ አብነት ወስደን ለጥንካሬ እንዲሆኑ ነው ያልከው። እሺ ሁለተኛ ለምን የተጻፉበት ምክንያት? ሁለተኛ ለምንድን ነው የተጻፉት? ማለት እንደዚህ 2 3 4 ብለህ የምጠቅሰው ነገር ካለ ማለት ነው ብትነግረኝ። ምንም ይሄ ስለ 2 3 የምለው ነገር የለኝም። የተጻፉበት ዋና ፐርፐዝ ይሄ ነው። ከህይወታቸው ካሳለፉት ከውጣ ውረዳቸው እንማርባቸው ዘንድ በክርስቶስ መንገድ ተወስነ እንዴት መሄድ እንዳለብን እንማርባቸው ዘንድ ነው። ገድላት ድርሳናት አባቶቻችን የምንላቸው አሉኛው። እሺ ኦኬ። ስለዚህ ከዚህ ውጪ የምጠቅሰው የለም። ይሄ ብቻ ነው ገድላት ድርሳናት የተጻፉበት ዋነኛው ሪዝን ቤተክርስቲያኒቱ በዚህ ምክንያት ብቻ ነው የተጻፈችው። እንግዲህ እስከማቀው ድረስ አዎ ኤርሚ ሌላ የለም ማለት የሚጨምረው ካለ ሌላ መለው ነገር የለኝም። ሞር ደግሞ ከዚህ ባለፈ ክርስቶስ ላይ ብናወራ ደስ ይለኛል። ይሄኛውን በደንብ የሚያጠራልኝ ሰው ካለ ድጋሚ ገድላት ድርሳናትን አልነካባችሁም። የተጻፉበትን ምክንያት ሪዝናቸውን ቤተክርስቲያኒቱ ለምን ጥቅም ሚዩት አድርገው ተናግረህ ከጨረስክ ሚዩት አድርገው። ቅዱስ ያለበት ቦታ ጥሩ አይደለም። የማታው ቦታ ጥሩ ነበር። አይ ቲንክ ማታ ጸጥታም ስለሆነ ቤት ልትሆን ትችላለህ። አሁን ስራ ላይ ልትሆን ትችላለህ። ሚዩት አድርገው። እሺ ቢኒያም መጥቷል። ታች ኮሜንት ሲጽፍ ስላየሁት ቃል ኪዳን አላቸው ብሏልና፣ እሺ ቢኒያም እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ከታች ኮሜንት ሲጽፍ ቃል ኪዳን አላቸው ብለህ ስትል ኮሜንትህን ሳይ ያስቀምጥ። ምንም ችግር የለውም። አዎ ኮሜንት አድርጌያለሁ። በመጀመሪያ ደረጃ ወንድሜ እንዳለ እንግዲህ በግልጽ አማርኛ ገድላት ዕብራውያን ምዕራፍ 11 እና 12 ላነበበ ሰው ገድላት ምንም ነገር ሊፈጠርበት አይችልም። ስለዚህ ዕብራውያን ምዕራፍ 11 እና ዕብራውያን ምዕራፍ 12 ማንበብ ነው። ከዛ በተረፈ ግን ገድላት በእምነት ውስጥ ላሉ እንጂ በእምነት ውስጥ ለሌሉ ሰዎች ስለማይጠቅም ቅድም በጀመርከው ምክንያቱም ገድላት እምነታችን የምንቀበቅብበት ነው። ለቅዱሳኑ የተገባው ደግሞ የኪዳኑ እውነት ደግሞ በግልጽ መጽሐፍ ቅዱሳዊ ነው። እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል። ስለዚህ በጻድቁ በነብዩ ተብሎ ቃል የተገባላቸው ነገር ስላለ ገድላቱ የኛ ነው። በገድላት ውስጥ ፕራውድ ተሰምቶን ክብር ተሰምቶን
ደግሞም በጣም ሊሰመርበት የሚገባው ገድላትን ራሳቸው በራሳቸው አልጻፉም። ቤተክርስቲያን ሐዋርያዊት ቅብብሎች ስላላት ልክ እንደ መጽሐፍ ቅዱስ ለምሳሌ ዕብራውያን ምዕራፍ 11 ላይ ጊዜ አይበቃኝም እንዳልተርክላት እንዳለው ሐዋርያው ቅዱስ ጳውሎስ ስለ ገድላቱ ቤተክርስቲያን ሐዋርያዊት ስለሆነች አባቶቻችን የተጋደሉትን ክርስትና፣ ምክንያቱም ሰው ካልተጋደለ ዘላለሙን መውረስ አይችልም። መጽሐፍ ቅዱሳዊ ኤቪደንስ ነው የምናገረው። ስለዚህ ይሄ ነው። ለማንኛውም እኔ ቀድሜ የገባሁልህም። ስለዚህ ገድላቱ ለእኔ ነው። ገድላቱ በእውነተኛይቱ በክርስቶስ ቤተክርስቲያን ላለን በአካሉ ስለተጨመረን ነውና ላልተጨመረ ሰው ምንም ስለማይጠቅመው አሁን ቅድም የጀመርከውን ነገረ ድህነት በእምነት ብቻ የሚለውን አጠንክሬ ላስተምር ስለመጣው ጊዜ ካለ በደቂቃ መወያየት እንችላለን ከትልቅ አክብሮት ጋር። ስለዚህ ገድላት አንተ አታምንም፣ ገድላትን ደግሞ አምናለሁ ካልክ በመጀመሪያ አካል ውስጥ መጨመር አለበት። ሳትጨመር እንዴት ታምናለህ? እሺ ቴንክ ዩ። ኦኬ ያው በጨዋነት እንግዲህ በዚሁ አይነት ድምፅና ትሆን በእርጋታ ከእኔም ወይ ከወንድሞችም ጋር ስለምናወራ ቴንክ ዩ። እኔ ገድላት ድርሳናትን ሁሉ ቀን በመጽሐፍ ቅዱስ ውይይት ላይ ነገረ ድህነትን በተመለከተ ከኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ጋር ስነጋገር እንደምታውቀው እናንተ ገድላት ድርሳናትን ትቀበላላችሁ፣ እኛ ደግሞ በመጽሐፍ ቅዱስ ብቻ ነው የምናምነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሳነጋገር ነገረ ድህነትን በተመለከተ ይሄኛውም የእግዚአብሔርን ቃል ኦርቶዶክስ የምትቀበለውም የእግዚአብሔርን ቃል እንደዚሁም ደግሞ እነዚህ ገድላትና ድርሳናት ታምራት የተባሉት መጽሐፍቶች ሁሉ ጭምር ነገረ ድህነትን ያወራሉ። እንደውም የእግዚአብሔር ቃል ነገረ ድህነትን ከሚያወራው በላይ ከፍ አድርገው ድምፃቸውን አጉልተው ይናገራሉ። ገድላት ድርሳናቱ ታምራቱ በሚያስደነግጥ ሁኔታ ማለት ነው። አሁን በዚህ መጽሐፍ በቅዱሱ መጽሐፍ በእግዚአብሔር ቃል ላይ ሰው በኢየሱስ ክርስቶስ በማመን እንዲድን በማመን እንዲጸድቅ ቅዱሳት መጽሐፍት ይናገራሉ ማለት ነው። በገድላት ድርሳናት ደግሞ የአንዱ ሰው ካመነ ነው። ለምሳሌ እኔ ካመንኩ እኔ ነኝ የምድነው፣ እኔ ካላመንኩ እኔ ነኝ የሚፈረድብኝ። ስለዚህ ያመነው ሰው በኢየሱስ ክርስቶስ ያመነው ሰው ነው የሚድነው ማለት ነው። በገድላት ድርሳናት ግን እኔ ካመንኩኝ ወይ ቢኒያም አንተ ካመንክ በገድላት ድርሳናት በትንሹ ያየሁትኝ 10 ትውልድ ድረስ ከፍ ያለ ከዛ 15 ትውልድ ምናምን ነገር እያለ እስከ 100 ትውልድ ድረስ ዘርህ ይማርልሃል፣ በቃል ኪዳናቸው መንግስተ ሰማያት ይገባሉ ብለው ነገረ ድህነትን መጽሐፍ ቅዱስ ከሚያስተምረው በላይ አድምቀው ከፍ አድርገው አጩኸው ያስተምራሉ ማለት ነው ገድላት ድርሳናቱ። ስለዚህ ነገረ ድህነትን በዚህ ጉዳይ ላይ ስለሚናገሩ ኦርቶዶክሳውያን ጋር ነገረ ድህነትን ስነጋገር በመጽሐፍ ቅዱስም በገድላት ድርሳናቱ፣ ምክንያቱም ገድላት ድርሳናቱን የማነሳበት ምክንያት ነገረ ድህነትን ስላወሩ እንጂ እንዳልክ አንተ ከሆነ ነገረ ድህነት ያወራሉ። አሁን ክርስቲያን ከሆንኩት ከኔ ጋር አንተም ክርስቲያን ሆነ የምታወራ ከሆነ ነገረ ድህነት ትምህርትን ካወሩ ከመጽሐፍ ቅዱስ እኩል ከመጽሐፍ ቅዱስ በላይ አውጭው ከተናገሩ መጠየቅ አለባችሁ ማለት ነው ኦርቶዶክሳውያን። ስለዚህ እኔ አሁን ቅድም የጠየቅኩት የነበረው መልሼ ልስጥህ፣ ገድላት ድርሳናት ለምን ተጻፉ ብዬ ለኦርቶዶክሳውያን ጥቅም ነው አይደል? ለትምህርት እዚህ ጋር አሁን ለምሳሌ አንተም እንዳልከው እዚህ ጋርም ደግሞ ወንድማችን እንዳለው ለአብነትና ለጥንካሬ እንዲሆኑ ነው አለ። እሱ ግን ከመዳን ጋር ግንኙነት የላቸውም አለ ወንድሜ ቅዱስ ማለት ነው። ከመዳን ጋር ግንኙነት የላቸውም ብሎ ሲል አንተ ደግሞ ከታች ቃል ኪዳን አላቸው አልክ። ልክ ነህ፣ ቃል ኪዳን አላቸው። ለቅዱሳኑ የተሰጠ ቃል ኪዳን አለ። ይሄ ቃል ኪዳን እኮ ቢኒያም ለአቡነ ተክለ ሃይማኖት በተሰጠው ቃል ኪዳን ስታምን መንግስተ ሰማያት እንደምትገባ ይነግራል። በቃል ኪዳናቸው ብቻ በማመን ማለት ነው። ተሳስቻለሁ? እሺ ቀጥል። እጅን እንትን ስላልክ ማለት ነው። ሚዩት ነህ። በጣም ጥሩ። በደቂቃ እናውራ፣ ምናልባት በደቂቃ እናውራ እና ግድ የለም። አይ እንደዚሁ እናውራ፣ በደቂቃ እናውራ። እኔም በአግባቡ እንድናገር እችላለሁ። ስለዚህ ደቂቃ አስቀምጠልኝና ለአንተም ደቂቃ ነው። እንግዲህ በእምነት ብቻ የሚለውን ትምህርት ለማፍረስ ነው የመጣሁት፣ ግን ገድላት ላይ ፕራውድ ተሰምቶ ነው የምናገረው ማለት ነው። እሺ ስንት ደቂቃ ሰጠኛለህ? ስለ ገድላት አጭር ነገር እንደገና ልናገር ማለት ነው። ስለዚህ እንደዚህ እናድርገዋ። እንደዛ ካልከኝ አይ አሁን አንተ ለተናገርከው እንድናገር፣ አሁን የተናገርከውን እኮ እንዳፈርስ እኮ አሁን የተናገርከውን እንደ ትክክል እንዳይደለ ለማሳየት ነው። ትክክል እንዳይደለ ማለት ነው። እሱን ታፈርሰዋለህ። የሚፈርስ ካለ ታፈርሰዋለህ። እንድሰጠህ ነው ቢኒ። ነገረ ድህነትን በመጽሐፍ ቅዱስና በገድላት ድርሳናት ከኔ ጋር ነው ማውራት የፈለግከው ወይስ አሁን ለጠየኩህ ጥያቄ ነው ደቂቃ ስጠኝ ያልከው?
የገድላቱን አሁን ያነሳኸው ትክክል እንዳይደለ አሳየና ከዛ በኋላ በእምነት ብቻ የሚለው ትምህርት ስንት ደቂቃ ልስጥህ? አንተ ደስ እንዳለ 3 ደቂቃ ይበቃል? ይበቃኛል። እሺ 3 ደቂቃ አርጉለት እስኪ ወገኖች። 3 ደቂቃ አርጉለት። ያው ቀጥል። በጣም ጥሩ እንግዲህ በጣም ጥሩ። በመጀመሪያ ደረጃ እንግዲህ ቅድም ተናገር ያለው ስለ ገድላት ሲታሰብ የዕብራውያን ምዕራፍ 11ን ማጥናት ትልቅ ነገር ነው። እንግዲህ የአብርሃም የባርቅ የጌዲዮን ታሪክ የሶምሶም ታሪክ የሌሎቹም ታሪክ ለኬጣውያን ለኢያቡሳውያን ምናቸውም አይደለም። በኪዳን ውስጥ ላሉ ግን ለትውልድ ሐረግ ደግሞ የሚደረግ እውነትን ያሳየናል ማለት ነው። ስለዚህ ኪዳን ሲባል እንግዲህ ለአብርሃም የተገባው ኪዳን አለ። አብርሃም በእግዚአብሔር ስላመነ ማለት ነው። ስላመነ ደግሞም የተቆጠረለት ነገር ስላለ፣ ስለዚህ ለትውልድ የሚገባው ቃል ኪዳን ወደዚህ አካል ውስጥ ወደ እግዚአብሔር ሕዝብነት ሳይጨመር የሚሆን ነገር የለም። ለምሳሌ ለአባታችን ለአባ ተክለ ሃይማኖት ለአቡነ ተክለ ሃይማኖት ቃል ቢገባላቸው በመጀመሪያ ደረጃ ትውልዱ ከኪዳኑ እውነት ከክርስቶስ አካል መጨመር ጋር የሚለየው ምንም ነገር ስለሌለ ነው። ስለዚህ በአባ ተክለ ሃይማኖት ማመን ብቻ የዘላለም ሕይወት ያስገኛል የሚል የቤተክርስቲያን ትምህርት የለም። በክርስቶስ በማመን በሐዋርያዊ ቅብብሎች በእውነተኛ የቅዱስ ትውፊት ውስጥ በዚህ የአካል መጨመር ውስጥ ላለን ለእያንዳንዳችን የአባቶች ኪዳን ይሰራል ማለት ነው። ከትውልድ አይጠፋም። ስለዚህ እንደምታውቀው ቤተክርስቲያን ስንዱ እመቤት ስለሆነች ምንም ችግር ስለሌለባት በአጭሩ ለአባቶች የተገባው ኪዳን ተብሎ ሲታሰብ በክርስቶስ ሳይሆኑ በአባታቸው የሚል ነገር አይደለም ቤተክርስቲያን የምታስተምረው። ስለዚህ አካሉ ስለመጨመር ነው አስረግጣ የምትናገረው ማለት ነው። ስለዚህ ለአባቶቻችን የተገባው ኪዳን በግልጽ አማርኛ ለአብርሃም የተገባው ኪዳን ለትውልዱ እንደተሻገረ ሁሉ ለአባቶቻችን የተገባው ኪዳን ደግሞ በእግዚአብሔር ለአብርሃም በክርስቶስ ለእኛ የተሰጠን እውነት በአጭሩ ይህንን ነው የሚያሳየው። ስለዚህ ለቅዱሳን ኪዳን አይሰጥም ካልከን ቃል ኪዳን አይገባም ካልከን በአጭር አማርኛ አንተ ምዕመን ቤተሰቦች ይድናሉ ይላል እና ስለዚህ የኪዳን ሚስጥርን ጠንከር አድርጎ ማየት ትልቅ ነገር ነው እና እኛ አባ ተክለ ሃይማኖትን የምናውቃቸውም በአቡነ ተክለ ሃይማኖትን በክርስቶስ ነው ቤተክርስቲያን ነች ያሳወቀችን። ስለዚህ ለአባቶቻችን የተገባው ኪዳንን በአግባቡና በአንክሮት ነው የምንከተለው። ደግሞም ፕራውድ ተሰምቶን ነው የምናወራው። ስለዚህ የኪዳን እውነቱ ይሄ ነው። ከመዳናችን ጋር የሚያገናኘው ነገር ምንድን ነው? በዚህ አካል ውስጥ ስለመጨመር ለተጨመረ ሕዝብ ስለሆነ የሚሰራው ይሄ ምንም እንትና። ስለዚህ በመጀመሪያ ደረጃ ይሄን ገድል ለመቀበል በኪዳን ውስጥ መግባት አለብህ። አንተ እውነት የክርስቶስ አካል መሆን አለብህ። አካል ሳትሆን ይሄ እውነት ሊገባ አይቻልም እና አካል መሆን ወሳኝነት ስላለው አካል ስትሆን እንግዲህ ገድላቱ በክርስቶስ ላመንን በአካል ውስጥ ለተጨመረን ለእያንዳንዳችን እምነታችንን መቀብቀቢያ ነውና ለዚህ ላልገባ ሰው አይገባውም፣ ለገባ ሰው ግን አስረግጠን እንናገራለን፣ ይገባናል። ይሄን እውነታው አሁን እምነት ብቻ ላይ ፎከስ እናድርግ። ስለዚህ ይህንን እንግዲህ ባላንስ አድርጎ ትውልዱ ማየት ይችላል ማለት ነው። ሳትገባ ገድላትን ማንሳት አትችልም ማለት ነው በአጭር አማርኛ። ቴንክ ዩ ላይ አድርጉት። ካሜራ ስለከፈተ ላይ አድርጉት። እስቲ ግሪዱን ስለቀየርኩት ቴንክ ዩ። ላይ መቀየር ትችላላችሁ ወንድምኛት። ኦኬ ካሜራ ስለከፈተ ብዬ ነው። አለው ሰማለሁ ወገኖች። ትሰማለህ? ሞድ ያላችሁ ከላይ አድርጉት። ቢኒያምን እያላችሁ ቴንክ ዩ። ካሜራ ስለከፈተ ብዬ ነው። እሺ በጣም አመሰግናለሁ። ኦኬ ስለዚህ የመዳንን ትምህርት በመጽሐፍ ቅዱስና በቤተክርስቲያኒቱ መጽሐፍቶች ነገረ ድህነትን ስለሚያወሩ አሁን እንዳልከው ከቃል ኪዳን ጋር አገናኝተህ ለአባታችን አብርሃም ኪዳንን ተሰጠው ብለሃልከን። ኦኬ ለአብርሃም የተሰጠው ኪዳን ግን አንተ በተቀበርክበት መቃብር የተቀበረ ይድናል ብሎ የሚል አይደለም። እንደ አቡነ ተክለ ሃይማኖት ማለት ነው። የአቡነ ተክለ ሃይማኖት ቃል ኪዳንና የአብርሃም ቃል ኪዳን ምንም አያገናኘውም። ምክንያቱም አብርሃም የተቀበረው በኬብሮን ነው። በኬብሮን መጥቶ የተቀበረ ምሬ ምርልሃለው 22 ትውልድ ይድንልሃል ብሎ የሚል ነገር የለውም።
የአቡነ ተክለ ሃይማኖት ግን መቃብሩ በደብረ ሊባኖስ ነው። ደብረ ሊባኖስ ግን መጥቶ የተቀበረ ትውልድ ሁሉ እንደሚማር እንደዚሁም በዛ የተቀበረ ከጉር እስከ ሸህም በተባለው ወንዝ ላይ መጥቶ የተቀበረ የዘላለም ሕይወት እንደሚያገኝ ለተክለ ሃይማኖት ቃል ኪዳን ገብቶለታል ብላ ቤተክርስቲያናቸው ታስተምራለች ማለት ነው። ስለዚህ የአብርሃምን ሳታምን ገዳም ውስጥ አትገባም። ሳታምን አትልፋ። ሳታምን ገዳም ውስጥ አትገባም። ውስጥ እንዴት ትገባለህ? ስለዚህ አይልም። በነገራችን ላይ ሳትየው ለዚህ ጦር አካል ውስጥ ስለዚህ ለአንተ አልተሰጠህም። ሳታምን ገዳም ውስጥ አትገባም። ሳታምን ገዳም ውስጥ አትገባም እኮ ነው የምነግርህ። አሁን በገዳም ውስጥ አሁን ደብረ ሊባኖስ ለመግባት በመጀመሪያ አማንያን ነው የሚገቡት ማለት ነው። ባጭ አማርኛ በክርስቶስ የሆኑ አካል እኔ እኮ ልግባ አላልኩም ቢኒያም። ስለዚህ አንተ ስለሌለበት አሁን ወደ ገደለው እምነት ብቻ ነው እንግዲህ የወጣበት እምነት ብቻ የሚል ትምህርት የጤነኛ ትምህርት ስላይደለ እሱ ነው። ሳታምን ግን ደብረ ሊባኖስ አትገባም። እሺ መልስ መለስኩልህ። እሺ እኔ አልጠይኩም እኮ ስጠይቅህ ነበር። አየህ መመለስ ያለበት እኔ አልጠይቅም። ጠይቀኛ እንደዛ ለምሳሌ ገዳም ለመግባት ሳታምን አትገባም ማለት ነው። እኔ ገዳም አስገቡኝ አላልኩም። ገዳምም ለመግባት አልፈልግም። ገዳም የመግባትም ምንድነው ምኞቱም የለኝም። ከገዳም ያሉትን እንደውም እያስወጣሁ ነው በወንጌል ስብከት ማለት ነው። ምንም አልወጣም። ልጠይቅ አሁን ሌላ ነገር አንነጋገር። አሁን ይኸውልህ ጥያቄ እኔ ይኸውልህ እሺ ቀጥል። እሺ ደቂቃ ጻፍና ቀጥል። እሺ ደቂቃ ለያዝና ሰው ቀጥል። አንተ አይደለም ትይዘው፣ እኔ ችግር የለውም እኔ ተናግሬ እሰጥሃለሁ። እሺ ቀጥል። እኔን ልክ እንደሰማው አንተም ልትሰማኝ ይገባል። ጥያቄ ስጠይቅ ይሄ ጥያቄ ነው ብዬ ምንድነው ስቶፕ ካደረግኩኝ ቢኒ መልስልኝ ብዬ ካልኩ አንተ ያኔ ትመልስልኛለህ ማለት ነው። አንተ ልክ እንዳወራኸውን የሚያወራ ነው። ምናልባት ደቂቃውን ካስፈለገ እዚህ ጋር ለእኔም አድርጉልኝና ከዛ እሱም የፈለገውን ደቂቃ ትሰጡታላችሁ ማለት ነው። ኮንቨርሴሽን ስለሆነ እንደዚህ እያደረግ ነው። ጥሩ ነው። ልድገመው። ለአባታችን ለአብርሃም የገባውን ኪዳን ለኬጤ ልጆች ምናቸውም አይደለም ብሎ አለ። ልክ ነው። የከነዓናውያን ምድር ላይ ያሉት ሰዎች ለእነሱ ምንም አይደለም ብሎ አለ። ልክ ነው። ግን ለአባታችን ለአብርሃም የገባውን ኪዳን እግዚአብሔር በግልጽ ነው የተናገረው። ዘርህ የእርሱ በሆነ ምድር ላይ ለልጅ ልጆች ርስት እንዲሆን የከነዓንን ምድር ሰጣለው ብሏል። ለአባታችን ለአብርሃም ግን እግዚአብሔር ኪዳን ሲገባለት አንድም ቦታ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደምታስተምረው እነ ቢንያም ቤተክርስቲያኒቱ እንደሚያስተምሩት አብርሃም በኬብሮን በተቀበረበት በዛ በተቀበርክበት የተቀበረ ምሬ እምርልሃለሁ ብሎ የሚል ቃል ኪዳን አልገባለትም። አብርሃም ስምህን ጠርቶ መታሰቢያን ያደረገ ዝክር የዘከረ በስምህ ቤተክርስቲያን ወይ ደግሞ በዘመኑ እንኳን ቤተክርስቲያን አልነበረም በሱ ዘመን ብቻ መቅደስ የሚያሳነጸ ወይ መጽሐፍ የጻፈ ያጻፈ የደጎሰ ያስደጎሰ መንግስተ ሰማያት አስገባልሃለሁ ብሎ አላለውም። ያን ታላቅ የእምነት አባት ማለት ነው። እንግዲህ ልብ በሉ፣ ይሄ የእምነት አባት እግዚአብሔር ቤቱን አንኳኩቶ መጥቶ ከቤቱ ቂጣ ተጋግሮለት እግዚአብሔር በልቷል በአብርሃም ቤት። ይሄም ብቻ አይደለም፣ የአብርሃም አምላክ ቅዱስ እግዚአብሔር ያህዌ የአብርሃም ልጅም ተብሎ ተጠርቷል። እንደሱ የተስፋን ቃል የተሸከመ ማንም አባት የለም በዚህ ፕላኔት ላይ ማለት ነው። ማንም አባት የለም። እግዚአብሔር ኪዳኑን ሲያቆም ከዚህ አባት ጋር ነው ያቆመው። ወንድማችን ቢንያም እንዳያችሁት ያነጻጸረው የአቡነ ተክለ ሃይማኖትን ቃል ኪዳን ከአብርሃም ጋር ነው ያነጻጸረው። የማይገናኝ ማለት ነው። የማይገናኝ አንድ ሳንቲም ሁለት አይነት ገጽታ እንደሚባል ምስራቅን ከምዕራብ የማገናኘት ያህል ማለት ነው። ምክንያቱስ የአቡነ ተክለ ሃይማኖት ቃል ኪዳን በመጽሐፉ ላይ የተጻፈው ገድላቸው ላይ የተጻፈው በሙሉ ስናየው ለአብርሃም ከተገባለት ኪዳን ጋር ምንም አይገናኝም። ሲጀምር እግዚአብሔር ለአብርሃም ቃል ኪዳን ገብቶለታል። ለአቡነ ተክለ ሃይማኖት ግን አንድም ቦታ ላይ አልገባለትም። ቃል ኪዳን ገባለት ብሎ የጻፈው ሰውዬ ዮሐንስ ካማ የሚባል ነው። እሱ ከስንት ዓመት በኋላ እርስ በርስ የማይገናኝ ታሪክን አገናኝቶ ሰፍቶ ያደረገው ነገር ነው። ግን ከዘላለም ድነት አኳያ ብለህ ካልክ ለአቡነ ተክለ ሃይማኖት የተገባለት በገዳም ውስጥ እባብ የገደለ ይጸድቃል ይድናል ብሎ ይላል። ፍርፋሪ ለቅሞ የበላ ይድናል ይጸድቃል ብሎ ይላል። ከጉሁር እስከ ሸህም ወንዝ ባለ ሰው መጥቶ የተቀበረ የኦርቶዶክስ አማኝ መሆን አለበት፣ ሌላው አማኝ አይደለም፣ ይድናል ብሎ ይላል። ይህም ብቻ አይደለም፣ እንደው ካስፈለገ የእስልምና ሃይማኖት ተከታይ የሆነ እስልምናውን ሳይለቅ በአባ ዮሐንስ ዘጸገሮ የሚባለው አባ ዮሐንስ እጨጌ ዘጸገሮ በሚባለው ገዳም ውስጥ እስልምናውን ሳይለቅ ሄዶ መቃብሩ ላይ ብቻ ሌሊቱን ሁሉ ቁጭ ብሎ ካደረ እንቅልፍ ሳይወስደው ካደረ እስልምናውን ሳይለቅ እንኳን እዛ ቦታ ላይ መጥቶ ታምኖ በዛ በመቃብሩ በአባ ዮሐንስ ዘጸገሮ መቃብር ታምኖ እዛ ቦታ ላይ በሌሊቱን ሁሉ ቢቀመጥ መንግስተ ሰማያት ይገባል ብሎ የሚለው መጽሐፍታቸው እጄ ላይ አለ። ስለዚህ ከነገረ ድህነት አኳያ መቃብር ላይ መጥቶ የተቀመጠ እንኳን ይድናል ብላ ትላለች። አህዛብም ቢሆን እስላምም ቢሆን ይድናል ብላ ትላለች ቤተክርስቲያን ማለት ነው። ስለዚህ ከአባታችን ከአብርሃም ኪዳን ጋር እንዴት እንዳገናኘው አይደው ነው። ግን የምታሰፋው ከሆነ ማስፋት ትችላለህ። ደቂቃ ሊጨመርል ይችላል። ይካን ትችላለህ አንተ አሁን።
ደቂቃ ግን የፈለግከውን እንዳያጥርብ መጨመር ትችላለህ። እኔም ትንሽ ከአንተ በለጥ ያለ ስለተናገርኩ ማለት ነው። ጥሩ እንግዲህ ስጡኝና ደቂቃውን በአጭሩ እናገርና ወደ እምነት ብቻ እንቀጥላለን ማለት ነው። እምነት ብቻ ግን በመጽሐፍ ቅዱስ አይደለም፣ በገድላት ድርሳናትም ነው እምነት ብቻ ማወራ ነገር። አይ ቅድም በመጽሐፍ ቅዱስ ስትል ነበረ። ከዛ በኋላ ችግር የለብኝም ነው። ያው ቅዱስ አለ ቅዱስ አለ እምነት ብቻ ያው እምነት ብቻ ያዕቆብን ጀምር አይደል ያቆምከው? ከያዕቆብ ከጀመርክበት ቦታ ነው የምንቀጥለው ማለት ነው። ስለዚህ አይዞ ምንድነው ያልኩት? እሺ በመጀመሪያ አሁንም እምነት ብቻ በመጽሐፍ ነገረ ድህነትን አይደል በተመለከተ አይደል እምነትን ብቻ ብለው የሚለውን የምናነሳው ከነገረ ድህነት ጋር በተገናኘ አይደል የምናወራው። ስለዚህ ነገረ ድህነትን በተመለከተ እምነት ብቻ በኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች ጋር ስነጋገር በመጽሐፍ ቅዱስ ብቻ አይደለም፣ በገድላት ድርሳናቱም በቤተክርስቲያኒቱ መጽሐፍቶች በሙሉ ነው የማወራ። እምነት ብቻ ሌላ አልቀላቅልም። አሁን ለምሳሌ መጽሐፍ ቅዱስ በእምነት ብቻ መዳን እንዳለ የተናገረውን ያህል አንድ ገድል ባመጣ በእምነት ብቻ ትድናለህ ብሎ የሚል ገድል ባመጣ ለዛ ሁሉ መልስ ትሰጠናለህ ማለት ነው። ቴንኪው። በዚህ ከሆነ ቀጥል። አንድም በመጽሐፍ ቅዱስ ላይ አንድም በእምነት ብቻ የሚል ስለማታመጣልኝ እሱን ወጥረን እንሰራና ከዛ በኋላ በፈለከው እንቀጥላለን። አሁን 5 ደቂቃ የተናገርከውን እኔም ልናገርና ወደሚቀጥሉ አርስት እንሂድ። እሺ ትችላለህ። ስንት ደቂቃ ልስጥህ? ደስ እንዳለ። የቅድሙ 3 ደቂቃ ይበቃል ወይስ ልጨምርልህ? ይበቃኛል። እሺ 3 ደቂቃ ያው ስጡት። ኦኬ እንዲያውም 5 ደቂቃ እንደሆናል። በጣም ጥሩ። እንግዲህ በአጭር አማርኛ ገድላት እምነታችንን መቀብቀቢያ ነው። ገድላትን ለመረዳት በመጀመሪያ ደረጃ አካል ውስጥ መግባት አለብህ። ኦርቶዶክስ ተዋህዶ ኦርቶዶክስ መሆን አለብህ። አሁን የተለያየ ሀሳቦች ሰዎች ቢያነሱ ገድላት የእምነታችን መሰረት አይደለም። ገድላት እምነታችንን መቀብቀቢያ ነው። እምነታችንን ማጽኛ ነው። እነዚህን የሚያሉ የእምነት አባቶች በዙሪያችን ካሉልን ብሎ ለእስራኤል ተስፋ ለትውልዱ መዳኛ እግዚአብሔር እንደተጠቀመ ቅድም አባ ተክለ ሃይማኖትና አቡነ ተክለ ሃይማኖት አባ ተክለ ሃይማኖትንና አብርሃም አይገናኙም ብሏል። በነገራችን ላይ እሳቸውም ልጅ ናቸው፣ አብርሃምም ልጅ ነው እንዳትረሳው ማለት ነው። የኪዳን ተስፋ ከሚለው ቃል አንስተን ለአባ ተክለ ሃይማኖት የተገባ ኪዳን ይኖራል። ነገር ግን በእግዚአብሔር ካልሆነ በቀር የህዝብ መመረጥ በአባ ተክለ ሃይማኖት የሆነ ቤዛነትን ቤተክርስቲያን አስተምራ ማታቀም፣ ሌላ ነገር ተናግራ ማታቀም። ስለዚህ የተገባ ኪዳን ለአማኙ ነው። ስለዚህ አሁን ቅድም ያነሳቸው ወደ ገዳሙ የሄደ በመጀመሪያ ለገዳም ወደ ገዳም እኮ ለመሄድ እኮ አማኝ መሆን ይጠይቃል። በነገራችን ላይ ማለት ነው አማኝ መሆን ይጠይቃል። ከዛ በተረፈ ገድላቱን እንደፈለክ እየሰነጠ ፈለክ እያደረክ የምታደርገውን ነገር ቃል በቃል ማየት ይቻላል ማለት ነው፣ ከፈለክ ማለት ነው። ስለዚህ ደጋግመንም በገድላት ዙሪያ ከሌሎች ወንድሞች ጋር የጥሪ እንትን አድርገውልሃል። በዚህ እውነት ላይ ቀርበም ደግሞ ከዚህ በፊት እንዳልቻልክም በአግባቡ አሳይተናል። በነገራችን ላይ የአባ ተክለ ሃይማኖትን ዮኒ ማኛ ቤት እኔ ነኝ በነገራችን ላይ ኮኦርዲኔት ያደረግኩት። ዮኒ ማኛ መጠየቅ ይችላል። ከመዝሙር ጋር ቀርበ የማይለውን ነገር ስትሉ እንደነበር ይታወቃል። አሁንም የማይለውን ነው የምትሉት። ገድላት ለአማንያን የተሰጠው ለማያምን ሰው ገድላት አያስፈልገውም። በአጭር አማርኛ በ4 ነጥብ ነው የምንዘጋው። ሳታምን ገድላት አይገባህም። ሳታምን እምነትን መቀብቀብ አትችልም። በመጀመሪያ ደረጃ አምናሃል ወይ? ወደ አካል ውስጥ ተጨምረሃል ወይ? አልተጨመርክም። ሳትጨመር ክርስቲያን ሳትሆን በክርስቶስ አካል ውስጥ ሳትጨመር ስለተጋደሉት ሰዎች በዚህ እውነቱ ስለ ዋጋ ስለከፈሉ ስለተጋደሉት ሰዎች እንዴት ይገባል? አይገባም። ስለዚህ ለእያንዳንዱ ሰው በመጀመሪያ ደረጃ ጳውሎስ ለእስልምና ይገባዋል። ጳውሎስ አሁን እውነት እናገር ከተባለ የተጋደለ አባት ነው እና ለፕሮቴስታንቱ ይገባዋል? አይገባውም። ምክንያቱም በእምነት ብቻ ስለሚል ትምህርቱ ማለት ነው። ስለዚህ መጋደል የሌለበት ማለት ነው። ስለዚህ በጠባቧ በር ለመግባት ደግሞ መጋደል እንዳለብን ይናገራል። ስለዚህ አሁን ጠንከር እናድርገው ከተባለ የሐዋርያው ቅዱስ ጳውሎስም እኮ አሟሟት እኮ በመጽሐፍ ቅዱስ ላይ አልተጻፈም፣ የጴጥሮስም አልተጻፈም። ይህንንም ያገኘው በቅዱስ ትውፊት ነው። ስለዚህ ገድላት
በእርግጠኝነት ለሚያምን ሰው ነው የሚገባው። ስለዚህ እንኳን ተክልዬ ጳውሎስ እኮ ጴንጤው እኮ አይገባው። ለምን መሰለ? የጳውሎስ ገድል እኮ ቅዱስ ትውፊት ነው እንጂ መጽሐፍ ቅዱስ ላይ ጳውሎስ ተቀልቶ ሞተ የሚል መጽሐፍ ቅዱስ ላይ አናገኝም። ጴጥሮስ ተዘግዝቆ ተሰቀለ የሚለው ገድሉን የጨረሰበትን ነገር አልተጻፈልንም፣ አታመጣልኝም። ስለዚህ በሌለ ነገር ከምትላላጥ በመጀመሪያ ደረጃ አካል ውስጥ መጨመር ነው። አካል ውስጥ ከተጨመርክ በኋላ በቅዱስ ትውፊት ልክ እንደ ገድለ ተክለ ሃይማኖት እንደ የጳውሎስ ገድል የተክልዬ ገድል እንደዚሁ ታነባለህ፣ ትሰማለህ፣ ታምናለህ፣ እምነትን ትቀበቅባለህ። ካለዛ ግን ሳትጨመር ወደ አካል ውስጥ እንዴት ገድላት ይገቡሃል? እንዴት የገድላት ሚስጥር ይገቡሃል? በአጭሩ እኮ ነው የምነግርህ። መጽሐፍ ቅዱሳዊ እውነት ነው የምናገረው። የሉቃስ ወንጌል ምዕራፍ 13 ቁጥር 23 ላይ አንብበው። ምንድን ነው ቃሉ የሚለው? ቃል በቃል ላንብብልህ። ምንድን ነው የሚለው? ቃል በቃል ጌታ ኢየሱስ ክርስቶስ ምን ብሎ ተናግሯል? የሉቃስ ወንጌል ላይ ቁጥር 13 እርሱም እንዲህ አላቸው፣ በጠባቧ በር ለመግባት ተጋደሉ እላችኋለሁና ብዙዎች ሊገቡ ይፈልጋሉ፣ አይችሉም። ካልተጋደልክ አትገባም። በእምነት ብቻ አትገባም። መጋደል አለብህ። ስለዚህ ገድላት ማለት የተጋደሉ ማለት ነው። እኛ ደግሞ እምነታችንን እንቀበቅባለን። ስለዚህ ለማያምን ሰው፣ ላልገባው ሰው ደቂቃን ጨርሳለህ ቢኒ፣ 5 ደቂቃ። ስለዚህ ይሄ ነው በአጭር አማርኛ። ገድላትን መምጣት ትችላለህ። በእምነት ብቻ የሚለውን መቀጠል ትችላለህ። በእምነት ብቻ የሚለው ትምህርት መጽሐፍ ቅዱሳዊ ነው። አንተ ቅድም ስትናገር ነበረ ያዕቆብ ላይ ከልጁ ጋር እንትን ብለሃል። ከዚያ በደቂቃ መነጋገር ከፈለክ በእምነት ብቻ አንዱ ከፕሮቴስታንት የወጣሁት በእምነት ብቻ 5ቱ ሶላ የሚባል መጽሐፍ ቅዱሳዊ ትምህርት አይደለም። አስረግጬ ነው የምነግርህ። በእምነት ብቻ የሚል ትምህርትን አለ ብለህ ቅድም ስለተናገርክ ነው የሚገባውት። እና ይሄ ነው። ገድላትን ስለማታምን አናወራም። ምን አንተ እስከጨርስ ነው የምጠብቀህ። እስከጨርስ ነው የምጠብቀህ። አሁን በተናገርከው ላይ አንድ ጥያቄ ልጠይቅህ እስኪ። ለምሳሌ አሁን በተናገርከው በዚህ 5 ደቂቃ ውስጥ ከተናገርከው 3 ነጥቦች ያዝኩት አለ፣ ግን አንዱን ልጠይቅህ። ለምሳሌ ምን ብለሃል? ቀን በአባ ተክለ ሃይማኖት ቤዛነት ሰው ይድናል ብላ ኦርቶዶክስ አታስተምርም ብለኸኛል አይደል? አይደል? ማይኩን ከወጣው ገዴ ነው። አባ ተክለ ሃይማኖት ለእኛ አልተሰቀሉልንም ማለት ነው። በአጭር አማርኛ የተሰቀለልን አንድ ነው። ማምላክ ወላዲተ አምላክም አልተሰቀለችልንም። የተሰቀለልን ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ቆይ ጥያቄን አግኝተዋል? ቢሊያም በአባ ተክለ ሃይማኖት ቤዛነት ሰው ይድናል ብላ አታስተምርም ብለሃል ኦርቶዶክስ። የዘላለም ሕይወት ያገኛል ብላ አታስተምርም በአጭር አማርኛ። እሺ፣ የአቡነ ተክለ ሃይማኖት የተቀበረበት መቃብር የት ነው? ነገርኩህ እኮ ለማይገባው ሰው ይሄንን እኮ አንተ የማምላክ ወላዲተ እኔ አልገባኝም። ስላልገባኝ እኮ አንተ ከገባህ ስለዚህ አማኝ ስትሆን እናሳያለን። ደብረ ሊባኖስ እንበልህ እንደዚህ እንበልህ አማኝ ስትሆን ነው የሚገባህ አልኩህ እኮ። አድምጠኝ። እኔ አልገባኝም። አንተ ስለገባህ እኛ ያልገባን እዚህ ጴንጤዎች ስላለን አንተ ስለገባህ ዋናው የአንተ መግባት ነው። እኛ ደግሞ አልገባንም። አንተ ስትናገር እንዲገባኝ ለጠየቁ ጥያቄ መልስ መልስልኝ። ይሄ እኮ በጣም ጥሩ እኮ ዕድል ነው። ስለዚህ አቡነ ተክለ ሃይማኖት መቃብር የት ነው? ነገርኩህ እኮ። አሁን እኔ ማሳጣት አልችልም እኮ አልኩህ። በአጭር አማርኛ መቃብሩ የት ነው? የአባታችን መቃብር ምን ይሰራልሃል? ምን ይሰራልሃል? ጥያቄ ስላለኝ ነው። ከዚሁ ከቤዛነት ጋር በተገናኘ ጥያቄ ስላለኝ ነው። ምንም አይሰራልህም። የአቡነ ተክለ ሃይማኖት ምንም አይሰራልህም። አማኝ ስላይደለክ ምንም ነገር አይሰራልህም። እኔ አማኝ አይደለም። አንተ አማኝ የሆንከው ስለምታውቅ አሁን ልታስወጣኝ ከሆነ ጥሩ። አማኝ ስላይደለ የአባታችን መቃብር ቦታ ደብረ ሊባኖስ ብለህ ምንም ብለህ አማኝ ስላይደለ ምንም ነገር አያገባህም ማለት ነው። ስለዚህ አሁን ቤተክርስቲያን የተክልዬን ስጋና ደም አትፈትትም። የማምላክ ወላዲተ አምላክን ስጋና ደም አትፈትትም። የሰማዕቱ ቅዱስ ጊዮርጊስ ስጋና ደምን አትፈትትም። የምትፈትተው የጌታ ኢየሱስ ክርስቶስ ስጋና ደምን ነው። ስለዚህ ስጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው። ቤዛም ስንል የመጀመሪያው እውነት የክርስቶስ ቤዛነትን እንጂ በሌሎች ቤዛነት የዘላለም ሕይወት ይወርሳል ተብላ ቤተክርስቲያን አታስተምርም። አለቀ። እንደው እንትን አንበለው። የሉተርን መቃብር በመጀመሪያ ማወቅ ጨርሰህ ከሆነ እሺ ልቀጥል። አሁንም ቀጥዬ እዛው ቦታ ላይ ነኝ ያለሁት ቢኒ።
አንተ በአቡነ ተክለ ሃይማኖት በተሰጣቸው ቃል ኪዳን በተቀበሩበት ቦታ የሰውን አቴንሽን እንዳይል ኮሜንቱን ዝጉት ወገኖች። እታች ሰዎች የሰውን አቴንሽን የሚሰርቅ ነገር ስለሚያደርጉ እኔ ምንም አልሰረቅም። ችግር የለም። ከፈለክ ይዘጋ፣ እኔ አልሰረቅም፣ ችግር የለውም። ስለዚህ ምንድን ነው ያልኩት? እኛ እኔ አላምንም። እኔ በእርግጥ ነው እውነት ነው በአቡነ ተክለ ሃይማኖት ቃል ኪዳን አላምንም፣ በመቃብሩ ስፍራ አላምንም። ግን ምን አልከኝ? በአባ ተክለ ሃይማኖት ቤዛነት ሰው ይድናል ብላ ኦርቶዶክስ አታስተምርም ብለህ ስላልክ ቤዛ ብሎ የሚለውን ቃል ተጠቅመዋል። ይህንን ደግሞ በተመለከተ እኔ ጥያቄ ስላለኝ በዛው በገድሉ ላይ ጥያቄ ስላለኝ ለጥያቄ መደላድል እንዲፈጥርልኝ ምንድን ነው ያልኩ? የአቡነ ተክለ ሃይማኖት መቃብር የት ነው ያልኩ። እሺ እኔ አሁን ይኸውልህ ደብረ ሊባኖስ ልበልህ፣ ገብቶሃል አባባሌ? እዚህ ቆይ ልንገርህ ልበልህ፣ ለአንተ ለማታምን ሰው ስለማይጠቅም ማለት ነው። ይጠቅመኛል። አሁን ቤተ ክርስቲያን ክርስቶስንና አቡነ ተክለ ሃይማኖትን እኩል ተሰቅለዋል ብላ የምታስተምርበት ትምህርት ካለ አውጣና ሳየን። እኛ ከክርስቶስ ውጭ የተሰቀለልን የለም። ስለዚህ ምንም አትልፋ። ከዛ በተረፈ ለቅዱሳን ለተገባላቸው ወደዛ ለመግባት ራሱ አማኝ መሆን አለብህ፣ ትውልድ መሆን አለብህ። ምክንያቱም የሐዋርያት ሥራ ምዕራፍ 2 ቁጥር 38 ይህም ተስፋ ለእናንተና ለልጆቻችሁ ነው ይላል። ይህ ተስፋ ለእናንተና። ስለዚህ አንተ ልጅ ሳትሆን የአባቴን መቃብር እንዴት ትጠይቀኛለህ ማለት ነው? አልጠየቅኩም እኮ በጠይቅ ኖር የጠይቁ ላይ ብታወራ መልካም ነበር። ቢኒ አሁን በእምነት ብቻ ላይ መከራከር አልፈለክም? ይኸው እኮ ይሄን ነው የምናወራው። አሁን እኮ የምናወራው መቃብሩን ብትነግረኝ በእምነት ብቻ ይላል አይልም ብሎ የሚለውን ትውልዱ ይሰማዋል ማለት ነው። እና የጠየቅኩ ላይ ብታወራ በጣም ደስ ይለኛል። ድጋሚ አሁንም ለሶስተኛ ጊዜ እዛው ነው ጥያቄ። እኔ ጥያቄን አልለቅም። በእምነት ብቻ ላይ መከራከር አልፈለግም? ቆይ ብራዝ የአባቴን መቃብር ነገ ብትሰርቅስ የክርስቶስ ስቅለትንና በክላሽ አስጠብቁ በቃ ብናልፍ አይቻልም? ይሄን ወደ እምነት ብቻ እኔ ምን ይሆንልኝ ብዬ ነው የሰው አጥንት የምሰርቀው? ምን ይፈጥርልኛል ብዬ ከሆነም ደግሞ እንደዛ ጥርጣሬ ካላችሁ ወደዛ ለምን ትገባለህ? አሁን ቅድም ያዕቆብ ላይ የጀመርኩህ ሀሳብ አለ አይደለ? ለምን አንቀጥልም? በእምነት ብቻ የሚለውን ትምህርት ላውራበት። አጥንቱ ይሰረቅብናል ብላችሁ ካላችሁ በክላሽ አስጠብቁ። እኔ እንደዛ ብለህ ከጠረጠርከኝ ማለት ነው። እኔ የሰው አጥንት ሰርቄ ምን ያደርግልኛል? የአንድ ግለሰብ አጥንት ሰርቄ ምንም አያደርግልኝም። ደግሞ እኔ አንደኛ ሌባ አይደለሁኝም፣ ሁለተኛ አጥንት ሰርቄ ምንም አያደርግልኝም። የአንድ ፍጡር አጥንት ማለት ነው። ምንም አይጠቅመኝም ለእኔ ማለት ነው። እና እንደዛ ብለህ አትበል። የጠየቅኩህ አንተ አማኝ ነህ፣ የአቡነ ተክለ ሃይማኖትን ጻድቅ ነው ቃል ኪዳን ተገብቶላቸዋል ነው ብለህ ያልከው። ኦኬ ከአብርሃም ጋር አነጻጽርሃል። ያነጻጸርከውን አባትህን ከአባቴ የአብርሃም ጋር ስላነጻጸርከው ኦኬ ንጽጽሩን በግልጽ ሰው እንዲያውቀው ምንድን ነው ብለህ ያልከኝ? አቡነ ተክለ ሃይማኖትን አባ ተክለ ሃይማኖት በቤዛነቱ ይድናል ወይ ደግሞ በቤዛነቱ ሰው ይድናል ብላ ኦርቶዶክስ አታስተምርም ብለህ ስትለኝ ይህንን ጥያቄ በምጠይቅ ሰዓት ላይ ቤዛነት ብሎ የሚለውን ቃል ተጠቅመዋል። ባይዘው ጥያቄን አልለቅም። ካልመለስክልኝ ደጋግሜ ይህንን ነው የምጠይቅህ። ቤዛነት ብሎ የሚለውን ቃል ስለተጠቀምከው የጠየቁ ጥያቄ ለሚቀጥለው ጥያቄ እንድጠይቅህ መደላድ እንዲሆንልኝ የአቡነ ተክለ ሃይማኖት መቃብሩ የት ነው ያለው? ቢኒ አጭር አድርገህ መልስልኝ። እዚህ በለኝና ከዛ አንተ ስለምታምን እኔ አላምንም፣ አንተ ስለምታምን መቃብሩ የት ነው ያለው? ኮሜንት ቴክስት የሚጻፉልህ ይላኩልህ፣ ንገረኝ። ግን እኔ በነገራችን ላይ አሁን እኔ እንትንን እኮ አውቀዋለሁ፣ ፍርሃትን እኮ አውቀዋለሁ። አሁን በአጭር አማርኛ የተክልዬን በነገራችን ቤዛነት የሚለውን ትርጉምም የቃሉን ትርጉም ልትማር ይገባል። ቆይ ልንገርህ፣ በአጭር አማርኛ እኔ በአካል ራሱ ደብረ ሊባኖስ ሄጃለሁ። በአጭር አማርኛ አንተ ግን ምን አገባህ? ገብቷል? አሁን ምን ያገባሃል? የተክልዬን የተቀበሩበትን ቦታ ወይም ምንኩስና የተቀበሉበትን ቦታ እሳቸው የነበሩበትን ታሪክ ምን ይሰራልሃል? ገብቷል? አሁን ከክርስቶስ ጋር እኩል ታመልካቸዋለች የምትል ከሆነ አምጣ መረጃ። ከዚህ በፊትም እኮ ተወያይተናል፣ መልስ የለም። ስለዚህ አሁን እምነት ብቻ የሚል ትምህርት የለም ብዬ የጠየቁትን ጥያቄ ትቶ ወንድማችን ቢኒያም
ምን ያህል እንደሚያወራ እዩት። እኔ የጠየቁት ጥያቄ ዛሬ ቅድም የለጠፍከው የመቃብር ቦታ የሚል ነው እንዴ? የመቃብር ቦታ የሚል ነው እንዴ? ቅድም የለጠፍከው የተክልዬ መቃብር የት ነው ያለው የሚል ጥያቄ ያልከው እኮ በነገረ ድነት ኦርቶዶክሳውያን ግቧን በእምነት ብቻ እንላለን አልገባው። አንተ ስታወራ እኔ አንተ ስትናገር አይደለ? እሺ እኔ ዝም ብዬ የሰማሁት ዝም ይውት አድርጌ የሰማሁት እንዳስወርድ ፈልገህ ነው። ማንም አያስወርድም። ግን ልብ በል እኔ ዝም ሚውት አድርግና ልክ አንተ እንደተናገርከው እኔም ልቀጥል። ሚውት አድርግና ኦኬ፣ ትቀጥላለህ። ለጠየኩት ጥያቄ መልስ ስጠኝ። ቅድም 5 ደቂቃ አንተ መጨረሻ ላይ ያወራው ሚውት አታድርገው። ግድ የለም ሚውት አታድርገው፣ ችግር የለም። እኔ እናንተ ስለምናወራ ነው። ሚውት አታድርገው። ያንተን ሚውት እኔ አላወራሁም፣ አንተ ነው ያወራኸው። ኦኬ እኮ አሁን ባወራ 5 ደቂቃ አውርተህ ባወራኸው ላይ 3 ነጥቦች ይዣለሁኝ። ሁለቱም ቢያንስ ልተውና አንዱን ልጠይቅህ ብያልኩ ወሳኙ ጉዳይ እሱ ስለሆነ ለምን ከነገረ ድህነት ጋራ የተገናኘ ጉዳይ ስላወራኝ ማለት ነው። ምን ብለህ አልከኝ? በአባ ተክለ ሃይማኖት ቤዛነት ሰው ይድናል ብላ ኦርቶዶክስ አታስተምርም ብለው የሚለው ቃል ስትናገር ቆንጅዬ የሆነ ጥያቄን ያዘጋጀው ምን ለሚቀጥለው ጥያቄን በግልጽ እንዳስቀምጥልህ የአቡነ ተክለ ሃይማኖት መቃብራቸው የት ነው? አሁንም በመድኃኔዓለም ንገረኝ ቦታውን። እዚህ ቦታ ነው ብለህ ንገረኝ። ቴንክ ዩ። እሺ በአጭር አማርኛ ቦታው ያነሳኸው ቆይ አሁን ሌላውን ቶ ይኸውልህ፣ በአጭር አማርኛ አሁን የተናገርከው ምንድን ነው? ከክርስቶስ ውጪ ቤዛ ማንም የለም። አየህ አንተ አሁን እውነተኛ ከሆንክ ከክርስቶስ ውጭ የተሰቀለ አለ ብላ ታስተምራለች ብለህ አውጥተህ ማሳየት ነው። በነገራችን ላይ እውነተኛነት ይህን ስለማታሳይ ከዛ በኋላ ለዛም መልስ ስለምሰጥ የመቃብር ቦታቸው የት ነው እንትን የተቀበረው የት ነው ምናምን ልትል ነው። አሁን ስለዚህ አሁን ነገረ ድነት ላይ ታወራለህ አታወራም? በእምነት ብቻ የሚል አለ ስትል ነበረ። ታወራለህ አታወራም? ነገረ ድነት ነው እያወራሁት ያለሁት እንጂ ልብ በልና ስማኝ። ታወራለህ አታወራም? ነገረ ድነት ላይ በእምነት ብቻ የሚል አለ ብለሃል። በእምነት ብቻ ነው የምንጸድቀው ብለሃል። የምንድነው ብለሃል። ታወራለህ አታወራም? ስለዚህ የመቃብሩን ቦታ አላውቀውም በለኝና መልስልኝና እንሄዳለን ወደሚቀጥለው። ታውቀዋለህ? የመቃብሩ ምንም አንተን አይመለከትም እኮ አልኩህ። እኔን አይመለከተኝም። የጌታንም መቃብር ምንም አይመለከትም። እሺ የጌታ መቃብር የት ነው እንዴ? ምን እሱን ደግሞ እሱንም አማረህ እንዴ? የት ነው የጌታ መቃብር? አጥና መጽሐፍ ቅዱስ ላይ አጥና። ለምናትን እንደ ክርስቲያንነት ለምን አትነግረኝም? እኔ አሁን ለምን ትከራከረኛለህ? አሁን ይኸውልህ ስለ መቃብር አይደለም እኮ የገባ ነው። ቆይ እኔ ይኸውልህ አሁን በምንም ይኸውልህ አሁን ስለ መቃብር ልናወራ አይደለም የመጣ ነው። የክርስቶስ ቤዛነት እኩል የተክልዬ ቤዛነት እኩል የሚል ነገር እንደማታሳየኝ አንዱ የተሰጠልን ከጌታቸው የተክርስቲያን አሁን ኤርሚ አሁን በዚህ አሁን እያከበርኩ ነው እየተናገርኩ ያለው አሁን ነገረ ድነት ላይ ታወራለህ አታወራም? ነገረ ድነት ነው እያወራን ያለ ነው። አምጣ በክርስቶስ ከክርስቶስ ውጭ ተክልዬ ተቀብረዋል። ደቂቃ አስቀምጡለት፣ 2 ደቂቃ አስቀምጡለት። ስለማይጨርስ በደቂቃ እናድርገው። ከዚህ በኋላ ስለማያስወራኝ ለጠየቁት ጥያቄ መልስ አይሰጥም። ምክንያቱም እንዳስወርደ ፈልጎ ነው። እኔ ግን ማናችሁም እንዳታስወርዱት ጌታ እንደው በመድኃኔዓለም በጌታ ነው የምለምናችሁ። ቢኒን ማንም ሰው እንዳያስወርደው እኔም እንደዚሁ አለቅም። ጥያቄን ነው ማለት ነው እየጠየቁ ያለሁት። የምናወራው ነገረ ድነት ነው። ልብ በሉ። አርዕሱን ቀይር ይላል እንጂ ነገረ ድነት ኦልሬዲ እያወራን ያለ ነው። ምክንያቱም ከቤዛነት ጋር በተገናኘ በአባ ተክለ ሃይማኖት ቤዛነት ዓለም አይድንም ብላ ወይ ሰው አይድንም ብላ ኦርቶዶክስ ታስተምራለች ብሎ አለኝ። ኦኬ እኔ ቀጥዬ የጠየቁትኝ ከነገረ ድነት ጋር ስለሚገናኝ ቤዛነት ብሎ የሚለውን ቃል ቅድም ስለተጠቀመው ኦኬ የአቡነ ተክለ ሃይማኖት መቃብር የት ነው ብያልኩት እስካሁን ድረስ የምለምነው ለ5ኛ ጊዜ ነው የጠየኩትኝ። ከዚህ በኋላ ገና 15 ጊዜ ልጠይቀው እችላለሁ። እኔ ጥያቄን አልለቅም። እሱን ስትመልስልኝ ቤዛነት ብሎ የሚለውን በአቡነ ተክለ ሃይማኖት ቤዛነት ሰው ይድናል አይድንም፣ ወይ ደግሞ በሌላ ቤዛነት ሰው ይድናል አይድንም፣ ለቤዛነት የተሰጠን ኢየሱስ ብቻ ነው ወይስ ሌላ ነገር ተሰጥቶናል ብላ ኦርቶዶክስ ታስተምራለች ብሎ የሚለውን ነገር እኔ እዚህ 1300 ሰው ፊት ቁጭ አድርገዋለሁ። አንተ ግን በአንዲት ደቂቃ በማትሞላ ውስጥ የአቡነ ተክለ ሃይማኖት መቃብር እዚህ ቦታ ነው በለኝ። ከዛ ጥያቄ ልቀጥል። ቢኒ
እንዴት ቤተክርስቲያን እንደምታስተምር አሳያለሁ። ካሜራ ከፍትና መጽሐፉን አሳያለሁ ማለት ነው። በአንዲት ደቂቃ ባለሞላች መቃብሩ እዚህ ቦታ ነው በለኝ። ከዛ ያ መቃብር ቦታው ምንድን ነው የሆነው? ከቤዛነት ጋር በተገናኘ ኦርቶዶክስ ምን ብላ ነው የምታስተምረው? ያ ቤዛነት ለሰዎች ድነት እንደተሰጠ ይናገራል አይናገርም? ዓለም የሚያየው ይሆናል። እባክህ የአቡነ ተክለ ሃይማኖት መቃብር የት ነው ቦታው? እሺ ስንት ደቂቃ ሰጠኝ? እሺ በጣም አሁን እንግዲህ ደስ የሚለው ነገር ቦታውን ንገረኝና ከዛ 5 ደቂቃ ሰጠኝ። ቆይ አየህ አምጥቼ ተከልኩ። መጽሐፍ ቅዱስን ስለማታመን አምጥቼ ከገድላት ጋር ልትተናነቅ ፈለግ። አሁን አንተ እኮ ገድላት አታምንም። ገድላት ስለማታምን የምታምነው መጽሐፍ ቅዱስ ነው አይደለ? አሁንም በገድላችን ላይ የአቡነ ተክለ ሃይማኖት ቤዛነትና የክርስቶስ ቤዛነት እኩል ነው የሚል ቦታ የምትፈትተው የተክልዬን ነው የሚል ቦታ አሳየን። ጀግና ከሆንክ ቆይ አሳየን። ከዛ በተረፈ እኔ አሁን ላወጣል የመጣሁት በእምነት ብቻ ብለህ ከልጁ ጋር ስታወራ አለ መዳን በእምነት ብቻ ነው ስላልክ ነው። ተክልዬ የማይኛ አባት ናቸው ያሉበት ቦታ በረከታቸው። በነገራችን ላይ እኔ ታውቃለህ ግብፅም እስራኤልም ጣሊያንም ሌላም ቦታ ዞር ያለው። ስለዚህ ምኑንም ቤት ተወትፈህ 66 1954 የተተረጎመ መጽሐፍ አንብበህ ክርስትና ይገባኛል ብለህ ለደቂቃ ማሰብ የለብህም። እና እንዳልገባ ላሳይ ስለሆነ ያዕቆብ ላይ ከልጁ ጋር ስለነበራችሁ አሁን የተክልዬን እኩል ነው የምትፈትተው የተክልዬን ስጋ ነው ካልከኝ አውጣና አሳየኝ በቤተ ክርስቲያን ትምህርት። ካለዛ ግን አሁን መልስ ስታጣ ወደ ገድላት ውስጥ ተወተፍክ። አየህ መልስ ስታጣ ሲጨንቀ ገድላት ውስጥ ተወተፍክ። ስለዚህ አሁን ከገድላት ውጣና እና መጽሐፍ ቅዱስ ላይ እናውራ። እና መጽሐፍ ቅዱስ ላይ እናውራ። ከገድላት ውጣ። ገድላት ለአንተ አይገባህም። ገድላት የመምታት ለዛው ሞራል ሊኖር አይገባም። ካወራ ጨርስ ያለ ጨርስ። አውርተህ እንኳን የመጨረስ እኮ የሆነ በአራት ነጥብ የምትዘጋበት ቦታ መኖር አለበት። አየህ እኔ ዝም ብዬ ከአንተ ጋር ደርቤ የማልጮኸው ጫጫታ እንዳይፈጠር ማለት ነው፣ ጩኸት እንዳይፈጠር ማለት ነው። ኦኬ ለ6ኛ ጊዜ ነው የጠየቁት። አሁን ደግሞ ለ7ኛ ጊዜ ያንኑ ጥያቄ ነው የምጠይቀው እኔ። ምክንያቱም ልብ በሉ እሱ አሁን እኔ ከነገረ ድነት ጋር በተገናኘ አቡነ ተክለ ሃይማኖት በአቡነ ተክለ ሃይማኖት ቤዛነት ሰው አይድንም ማነው ሰው ይድናል ብላ ኦርቶዶክስ አታስተምርም ማለት ኦኬ። እኔ እና እዚህ ላይ ጥያቄ ልጠይቅ ብዬ ስለው ኦኬ ጠይቃኝ ብሎ ስላለ ቅድም ባብራራበት 5 ደቂቃ በተናገረበት ማለት ነው ለጥቄ እኔ የማያነሳውን ጥያቄ ወይ ገብቶታል ወይ ሸቶታል። እና እኔ ጥያቄ ምንድነው በአቡነ ተክለ ሃይማኖት ቤዛነት ሰው አይድንም ወይ ደግሞ ይድናል ብሎ የሚለውን ጥያቄ ከማቅረብ በፊት ከቤተክርስቲያኒቱ መጽሐፍት የጠየቁት ጥያቄ አላፍርባቸውም ብሎ ያለውን የአባቱን የአቡነ ተክለ ሃይማኖትን መቃብር ነው። ካላፈረ የአባቱ የአቡነ ተክለ ሃይማኖት መቃብር እንግዲህ ጣሊያን፣ እስራኤልም ግሪክም የተለያየ ቦታ ላይ ሄደ ሊሆን ይችላል። መቃብራቸው ጋር የአቡነ ተክለ ሃይማኖት መቃብራቸው ጋር ሄደ ከሆነ ካልሄድክም በስማ በለው ሰምተህ ከሆነ ወይ ደግሞ አንብበህ ከሆነ ወይም ሄደህ አይተህ ከሆነ እኔ በአጭር ቃል አሁንም እባክህ መለምንህ ለ6ኛ ጊዜ ነው ጥያቄን አልለቅም። የአቡነ ተክለ ሃይማኖት መቃብር ስፍራቸው የት ነው? ቢኒ አጭር መልስና ከዛ ተከተል። በጣም ጥሩ እሺ ባጭሩ ልመልስልህ። እሺ ትጠቀምበታለህ? አዎ ሰውም ይጠቀምበታል። እኔ ደብረ ሊባኖስ ሄጃለሁ። እሺ ፕሮቴስታንት ሆኜ ነው በነገራችን ላይ ደብረ ሊባኖስ ሄድኩት። ኦኬ ገብቶሃል? ደብረ ጽጌም ሄጃለሁ በነገራችን ላይ ፕሮቴስታንት ሆኜ ነው የሄድኩት በቀብር ምክንያት። ስለዚህ በአጭር አማርኛ ኢትዮጵያ ውስጥ ደብረ ሊባኖስ የተቀበሩት ማለት ነው። ቴንክ ዩ በጣም ነው የማመሰግነው ነበርኩ። አሁንም ይኸውልህ ቀጥታ ስፔሲፊክ ለቀብር ነው የሄድኩት ፕሮቴስታንት ሆኜ። አሁን አንተ የምታወጣልኝ ለምን ሄድክ አይደለም ለምንም ሄድ የምታወጣልኝ የክርስቶስ ቤዛነት እኩላቸው የተክልዬ መቃብር የሚል አውጣና አሳየኝ። አንተ አይደለም ጥያቄ እኔ እንድጠይቅህ ጥያቄውን እንደዚህ አድርገህ ጠይቀኝ ብለህ ማለት ያለብህ እኔ ነኝ የምጠይቅህ።
እግዚአብሔር ይስጥልን 6 ጊዜ ጠይቄው አይ ቲንክ 7 ጊዜ ጠይቄው እኔ ችግር የለብኝም። ለምን መሰለህ የማይመለከትንም ስለምታወራ እኮ ነው። ቢኒ ወተፍኩ አይደለ ገድም ላውራ ብራዘር መጽሐፍ ቅዱስ ማውራት ስለማችል እኔ ላውራ አሁን ላውራ። እሺ ቀጥል። አውጣና ሳየን። አልተጠየቅክም፣ ስጠይቅህ ነው። ልብ በልና ስማ። 7 ጊዜ ጠይቄው የአባቱን አላፍርባቸውም ብሎ ያለውን የአቡነ ተክለ ሃይማኖትን መቃብር 7 ጊዜ ተጠይቆ ጴንጤ ሆኖ የሆኘን ሄድኩትኝ። በረከታቸው ይደርብኝ። ተግባቦት የጳውሎስ የአቡነ ተክለ ሃይማኖት በረከት ይደርብኝ። ብራዘር ተግባቦት ይወቅ። እሱን እንደፈለግ እኔ ማደር አይደለም ይስፈርብህ፣ እኔ ምንም ችግር የለውም። እኔ አይደርብህ ብዬ አላልኩም። ተግባቦት ግን ወቅ ትልቅ ሰዎች አይደለም እዚህ ጋር እኮ እኔም ነጫጭ እያወጣ ነው። ያንተ ደግሞ ከኔ በጣም ብዙ የወጣ ነው እና ተግባቦት ወቅ እና ቴንኪዩ። ኦኬ 7 ጊዜ ተጠይቆ አላፍርባቸውም ብሎ ያለውን የአቡነ ተክለ ሃይማኖትን መቃብር በምጥ ያው ቴክስት ተልኮለት ሊሆን እንደሚችል አስባለሁ። ምንድን ነው ያለው? እኔ ላውራበት፣ ለሌላው ሰው አቴንሽን የሚሰርቅ ነገር አታደርግ። ኦኬ እኔ መቼ ነው የሄድከው? ለምንድን ነው የሄድከው? ለማስቀበር ነው ለሽርሽር ነው? አልጠየቅኩም። ለማስቀበር የሚሄድ ለሽርሽር የሚሄድ ጴንጤም ሆነ ሂድ ኦርቶዶክስም ሆነ ሂድ መቃብሩ ስፍራው የት ነው? በአጭር አማርኛ ያው 7 ጊዜ እንደምንም አመጣህም ቢሆን ደብረ ሊባኖስ መሆኑን ነግረኛል ማለት ነው። ቴንኪዩ። የደብረ ሊባኖስ መቃብር ቤዛ እንደሆነ ታውቃለህ አታውቅም? እግዚአብሔር ቤዛ አድርጎ እንደሰጣችሁ ታውቃለህ አታውቅም? መመለስ ትችላለህ። በጣም ጥሩ። ደብረ ሊባኖስ ለመግባት በነገራችን ላይ ቤዛ የሚለው ትርጉምን እኮ አታውቀውም። በደቂቃ እናድርገው ለጥያቄ። ቆይ ቢኒ እንደዚህ እናድርግ። እኔ አንድ ጥያቄ እጠይቅሃለሁ። ከገድሌው መጽሐፍ ቅዱስን እንዳስጣልኩ ዛሬ ገድላትን አስጥዬ ነው። ገድላት ዳግም እንዳታነሳ አድርጌ ነው የምወጣው። መጽሐፍ ቅዱስን እንዳስጣልኩ ገድላትን አስጥዬ ነው የምወጣው። አንድ ሰው እንዳታወርደኝ አስጥዬ ነው የምወጣው። አስጥዬ አየው ዳግም ገድላት አላነሳም ብለህ ነው የምትወጣው። ፉከራውን ትተህ ወደ ተግባር ግባ። በተግባር ነው አሁን ዝም ብሎ ላስጥልህ ላሳቅፍህ ብሎ የሚለው ፉከራውን ተውና ቀጥታ ወደ ተግባር ገባ። ቢኒዬ ማለት ነው። ቴንክ ዩ ወንድምነት። ምናልባት ይቅርታ እንዲሁ ለውይይት እንዲመቻችሁ ያክል ነው። ምናልባት ቢኒያም ሽታዬ ሰው ታስገባት ደርብ አንተና እኔ ብቻ እንነጋገር። ከዛ በየተራ ታናግሩኛላችሁ። በየተራ ታናግሩኛላችሁ። ቀጥ በሉ ሌሎቻችሁ፣ ቀጥ ብለህ ተማር። ዛሬ መጽሐፍ ቅዱስ እንዳስጣልኩ ገድላትን አስጥዬ እወጣለሁ። እሺ እኔ የሚያደርገው ቢኒ ማስታወቂያ ሊናገር ነው እሱ እንጂ እኔ እናንተ ነው የምናወራው። ቢኒ ወንድምነት ማስታወቂያ ሊናገር ለማስታወቂያ አትከልክለው። ከዛ እኔ እናንተ ነው የምናወራው። ማን እንደሚተና እናያለን። እንግዲህ እኔ እናንተ ዛሬ እናያለን። ታፕ ኮፒ ሊንክ ሼር አድርጉ። አስጣይ ነው ወይስ ጣይ ነኝ ወይ አስጥለዋለሁ ወይ አስጥለኛል እናያለን። ቀጥሎ ወንድምነት። እሺ ወንድምነት በእምነት ብቻ በኦርቶዶክስ መዳን አይቻልም ወይ ይመስለኛል። የውይይታችን ሀሳብ እሱ ነው እና አሁን እኔ እስካሁን ምንም የሰማሁት ነገር የለም። የእሱን አቋም በኦርቶዶክስ መዳን በእምነት ብቻ አይቻልም ብሎ ነው የሚያምነው። ማስታወቂያ አይደለም። ዝም በል ቢኒያም፣ አንተ አይደለም ቤቱን የምትመራው። አንተ አይደለም ቤቱን የምትመራው ቢኒያም። አትፍሩ አላልኩም። አስቁመው። ደቂቃ ተሰጥቶ ታወራለህ። እሱ ተናግሮ ይጨርሳል። ቢኒያም እንደዛ አታድርግ። እንደ አንተ ዛሬም እንኳን አትማርም እንዴ? በመድኃኒዓለም እንደዚህ ክፉ ታናግረናለህ። እሱ አያወራም እኮ አልኩህ። አካሄዱን ነግሮን እኔ እናንተን የምናደርገው እንጂ አንተ ቤት ውስጥ ገብተህ እኔ ጋር እኮ ነው እንግድነት የመጣ ስትስብ አስገባው። ጸጥ በሉ ዝም በሉ አትበላቸው። ሀሳብ ካላቸው አውርተው፣ ውይይቱ ግን እኔ እናንተን ይኸው ከላይ ያለን አይደል? አዎ ዚአዬ ለዚአከ ይባላል። እኔ እናንተን አንተ ትሰጠኛለህ፣ እኔ እሰጥሃለሁ ማለት ነው። ስለዚህ የምታስጥለኝን የምታራግፈውን ነገር ታራግፋለህ፣ እኔም ደግሞ የማራግፈውን ነገር አራግፍልሃለሁ ማለት ነው። እና ዳንዬ ጨርስና ስጠን። ቴንክ ዩ ወንድምነት። በቃ እንድንማር ማለት ነው፣ መማር እንድንችል አንተ እንደ ወንጌል አማኞች ቤተክርስቲያኒቷ በእምነት ብቻ አይዳንም ብላ ታስተምራለች ወይ? ሙግታችን። ስለዚህ ቤተክርስቲያኒቷ በእምነት ብቻ አይዳንም ብሎ
ሲናገር ደጋግመን እየሰማን ያለነው ቢኒያምና ስለዚህ በእርግጥም ቤተክርስቲያን በእምነት ብቻ አይዳንም ብላ አታስተምርም። ይሄ ሀሳብ መሞገት አለበት። ስለዚህ ወንድምነት ይሄ ጥሩ አጋጣሚ ነው። ከመግባቱ ካልቀረ ርዕሱን ዳይቨርት ለማድረግ እየታገለ እንዳየ ነው እያለ ነው የማየው። ወደ ሀሳቡ ተመለሱና በእምነት ብቻ ኦርቶዶክስ ውስጥ ሰው መዳን አይችልም ወይስ ይችላል? እሱን ሀሳብ ክሊር አድርጉልን። ተባረክ። ይሄንን ጨርሰን ወደዛው ነው የምንመጣው። ልክ ነው። ከዚሁ ጋር በተገናኘው ነገረ ድነት ነው። በእምነት ብቻ ቤተክርስቲያኒቱ ትላለች አትልም፣ በመጽሐፍ ቅዱስ ነው በገድላት ድርሳናት ትላለች አትልም ነው። ኦኬ ቢኒያውን ማይኩን ክፈትና ቅድም እሺ ይኸው ልሰጥህ ነው። ማይኩን ክፈትና የአቡነ ተክለ ሃይማኖት መቃብር ሰዎች እንዲድኑበት ቤዛ አድርጎ እግዚአብሔር ሰጥቷቸዋል አልሰጣችሁም ነው እየጠየቁ ያለሁት። ይሄን መልስልኝና ከዛ እንቀጥላለን። እሺ አሁንም መልስ መልሳለሁ። በመጀመሪያ ለዳንኤል መልስ መልሳለሁ። ኖ ለዳንኤል አትመልስ። ለሁለቱም ነው እኔ የሚዩት ያደረግኩት ጥያቄ እሱ አልጠየቀህም ቢኒ። ጥያቄ ጠየቅኩ እኔ ነኝ። እሱ አካሄዱ እንዲህ ቢሆን ነው እንጂ ብሎ ያለው እኔ ጥያቄ አለኝ ቢኒያም ብሎ ለአንተ ጥያቄ እኮ አልጠየቅም። ጥያቄ ቢጠይቅ እርግጥ ነው የመመለስ ግዴታ አለብን። እኔ ነኝ ያደረግኩ ተግባቦቱን አንተ እያበላሸው ስለሆነ ማለት ነው። ጥያቄ ገብቶ ለተናገረው የፍርሃት ነገር እውነቱን ማሳየት አለብኝ። አካሄዳችሁ የሁለታችሁም እንደዚህ ይሁን ብሎ ነው ያለው። በእምነት ጉዳይ ኦርቶዶክስ መዳን ትችላለህ። መዳን በእምነት ነው ወይስ በስራ ነው ብሎ የሚል መዳን በእምነት የለም ብላ ነው የምትለው ኦርቶዶክስ ወይስ ሳለ ብላ ነው የምትለው? በሱ ጉዳይ ላይ በእምነት ጉዳይ ላይ በቤተክርስቲያኒቱ በመጽሐፍ ቅዱስ ልናወራ ነው። ጥያቄ አለኝ ብሎ ባላለ ላይ ባወራው ሁሉ አንተ መልስ መስጠት የለብህም። እኔ ጥያቄ ጠይቄ ያለሁት ጥያቄን አሁንም ስማኝ። የደብረ ሊባኖስ መቃብር የአቡነ ተክለ ሃይማኖት የአባትህ መቃብር ለሰዎች የመዳን የቤዛነት ቦታ እንዲሆን እግዚአብሔር ሰጥቷል አልሰጠም? እሺ በመጀመሪያ ደረጃ በአጭር አማርኛ ዳንኤል የተናገረው ትክክለኛ ነገር አይደለም ስል ለምን ትናደዳለህ? ለምን ትናደዳላችሁ? በመጀመሪያ አንተ መጀመሪያ እኮ የገባኸው አገባብ እኮ ካሜራ ከፍተህ ነው የምናወራው። ምንም የተናደድኩት ነገር የለም። ቆይ ቀጥዬ እመልስልሃለሁ። ዳንኤል ምንም ጥያቄ ባልጠየቀህ ላይ የግድ ዳንኤል ላይ ላውራት በል። ዳንኤል አካሄዳችሁ እንዲሆኑ የገባኸው መዳን በእምነት ብቻ ብለን የገባኸው እኮ ታዲያ ሌላ የለም ብለህ ነው የገባኸው ብቻ ነው የገባኸው። አሁን ወደ ገዳም ስማኝ፣ የገባኸው መዳን በእምነት ብቻ ብለን የገባኸው አይደለ? አድምጠኝ። በቃ እሱን አሁን ላነሳኸው ቢኒያም እባክህ ጊዜ አትፍች። እኔ የገባሁትኝ ነገረ ድህነት ነው ያልኩት። ነገረ ድህነትን ትምህርት ነው። ኑ ጠይቁኝ እኔም ልጠይቅ ብዬ ማለት። ቆይ ልጨርስ እባክህ፣ አትደርብ እባክህ። ሚዩት ማድረግ አልፈልግም፣ ግን ሚዩት ማደርግህ እድል አትሰጥም፣ አታቆምም፣ ጥያቄ አትመልስም። ወደዛ ወደ ዋናው ጉዳይ ላይ እንግባ ትለኛለህ። ዋናው ጉዳይ ላይ ነው ግን ያለነው። እባክህ አሁንም ሳንረባበሽ እንድናወራ ማለት ነው። አንድ ጥያቄ 7 ጊዜ ጠይቄሃለሁ፣ መቃብሩን ስፍራ እንኳን ላለመንገር ማለት ነው። ምክንያቱም አንተ አታምንም ትለኛለህ። እኔ እኮ የግድ ማመን የለብኝም በአቡነ ተክለ ሃይማኖት መቃብር። አንተ የምታምነው አላፍርበትም ብለህ ያልከው የአባትህን መቃብር ለመናገር 7 ጊዜ ጥያቄ ተጠይቀህ በሰባተኛው ነው የመለስክልኝ። 7 ጊዜ መልሰህ ማለት ጥያቄ ጠይቄ በሰባተኛው የመለስክልኝን ጥያቄ ስትመልስልኝ የአባትህ የአቡነ ተክለ ሃይማኖት መቃብር ለአንተም ይሁን ለኦርቶዶክሳውያኑ ለምታምኑባቸው ሰዎች በአቡነ ተክለ ሃይማኖት በምታምኑ ሁሉ ለመዳን እንዲሆን ቤዛ ሆኖ ከእግዚአብሔር ተሰጥቷል አልተሰጠም ነው ብዬ ጥያቄ። የአቡነ ተክለ ሃይማኖት መቃብር ደብረ ሊባኖስ ቤዛችሁ ነው ወይስ ቤዛችሁ አይደለም? ጥያቄ ነው ቢኒ። ጋር ከነገረ ድነት ጋር የተገናኘ ነው። ደቂቃ ስጠኝ። እሺ 2 ደቂቃ ስጠኝ። መልስ 2 ደቂቃ ስጡት። 2 ደቂቃ አድርጉለት። ያ ቴንክ ዩ ለጥያቄው ለዚህ መልስልኝ። 2 ደቂቃ ይበቃል። ካነሰ ጨምርልሃለሁ። 2 ደቂቃ አድርጉለት። ቴንክ ዩ ቤዛ ሆኖ ተሰጥቷቸዋል አልተሰጣችሁም? የአቡነ ተክለ ሃይማኖት መቃብር እንዳገባብኝ በጣም ጥሩ። ትልቁ የጭንቅላት ችግር ቃላትን አለማወቅ ነው። ቤዛ የሚለው ቃል ምን ማለት ነው? በመጽሐፍ ቅዱስ ላይ እኛ በቀራንዮ መስቀል ላይ ለዘላለም የህይወታችን ዋስትና የተሰቀለልን ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ይህንን የመዳን እውነት የማዳን እውነትን
ቤተክርስቲያን ለማንም አትሰጥም። ለምሳሌ የጳውሎስ ጨርቅ አዳነ፣ የዘላለም መዳን ነው። የጴጥሮስ ጥላ አዳነ፣ የዘላለም መዳን ነው። አሁን ትልቁ ፕሮቴስታንት ግራ የሚጋባበት መዳን የሚለውን ትርጉም አያውቀውም። ስለዚህ አሁን እኔ አሳየኝ እያልኩ ያለሁት ተክልዬ በክርስቶስ ቦታ ተሰቅለዋል ብላ ቤተክርስቲያን አትልም። ቅድም ቤዛነትንም ሳስቀምጥ ከዛ ነው። የቤዛነት ትርጉምንማ የኢትዮጵያ መጽሐፍ ቅዱስ መዝገበ ቃላትን አውጥተህ ማንበብ ትችላለህ። ቤዛ ምን ማለት እንደሆነ ማለት ነው። ስለዚህ አትልም ቤተክርስቲያን። አንደኛ። ሁለተኛ በግልጽ እንድትረዳ የምፈልገው ቤተክርስቲያን የማትለውን እንደፈለክ ያወራ። በመጀመሪያ ደረጃ ተክልዬ እኮ አንድ አባት ናቸው። እኛ እኮ ብዙ እኮ አሉ፣ አንድ አባት ናቸው። ስለዚህ አሁን አንተ በማታውቀው እምነት ባልሆነ የሰውን እምነት ለማንጓጠጥ፣ ለስድብ፣ ለጥላቻ ብድግ አድርገህ የምትጠቀመውን ገድላት አንሳ። አስጥዬ ነው የምወጣው የምልህ ለዛ ነው። በነገራችን ላይ እሱንም መጽሐፍ ቅዱስን እንዳስጣልኩ እኔ የመጀመሪያ ከአንተ ጋር ፍልሚያ የጀመርኩት በዚህ አደባባይ ላይ እንዳትረሳው። 7 ዓመታችን ነው። አስጥያለሁ ብዙ ነገር። ብዙዎች ማንነትን እንዲነቁ አድርጌያለሁ። እንዲነቁ ስላደረግኩኝ ዛሬ ደግሞ ገድላት ለምን አነሳው ብለህ እኔ ሚዩት ያደረኩት ደቂቃህን ጨርሰሃል ቢኒ። ወይኔ እንደዚህ በቃ በክርስቶስ አረ ተግባቦት ወቅ ቢኒ ፕሊስ። ደቂቃህን ጨርሰሃል ብዬ ስልህ እንደው እያልክ እንደዚህ አታውራ። ደቂቃህን ጨርሰሃል። እኔ መሰለኝ ከጴንጤ ጋር ልግባባን ብዬ እያበልኩ ያለሁት እኔ ነኝ አንተ። ደቂቃህን ጨርሰሃል። አሳበዱ እኮ በነገራ እኔ ነኝ አንተ። አሁን ልታስወጣኝ እኮ እንደፈለግክ እኮ አውቃለሁ። ልታስወጣኝ ላስጥልህ ስለመጣው ልታስወጣኝ እንደፈለግክ አውቃለሁ። ማንም አያስወጣህም። አንተ እሱን የፈለግከው አሁን አሳየኝ። የክርስቶስ ቤዛነት እኩል ነው ከተክልዬ ጋር የሚል አውጣና ደቂቃህን ጨርሰሃል። በመድኃኒዓለም ዚስ ኢዝ ኦርቶዶክስ ኢቲክስ እንኳን አያውቅም። ደቂቃህን ጨርሰሃል ነው ያልኩትኝ። አንድ ልብ በሉ። ሚዩት አድርገው እጅህን አይብላል። ልብ በሉ። የጠየቁት ጥያቄ ምን ነበረ? እዚህ ያላችሁ ሰዎች ሪካርድ የምታደርጉ ማለት ነው። የጠየቁት ጥያቄ የአቡነ ተክለ ሃይማኖት መቃብር የት ነው ብዬ 7 ጊዜ ጠየቅኩትኝ። ያው በ8ኛው አምጦ ደብረ ሊባኖስ ስለሆነ ቴክስት ተልኮለት ማለት ነው። እስቲ እባክህ አትረብሽ፣ እባክህ እንደዚህ አድርጋ አይደለም ከኔ ላይ የምታስጥለው ማለት ነው። የምታራግፈው እጅህ አያርፍም፣ አፍህ አያርፍም። ማይክ ትከፍታለህ፣ ስርዓት የለህም፣ ደቂቃ አትጠብቅም። የተሰጠህን ደቂቃ ተጠቅመህ እንኳን ዝም አትልም። አንዴ ከጀመርክ አታባራም ማለት ነው። የተሰጠን ደቂቃ እኮ እዚህ ጋር እኮ ደቂቃው የተቀመጠው እኔም ሳወራ ደቂቃ ሲያልቅ እተውልሃለሁ ማለት ነው። ነቢይ አንተም ደግሞ ስታወራ ደቂቃው ሲያልቅ ለእኔ መተው አለብህ እንጂ ተለምነ በግዚኦታ እንዴ ደወልና እኮ ታቦት ሊወጣ እኮ ምንም ያህል አልቀረውም። አንተን ደቂቃ ሲያልቅ ለማስቆም ማለት ነው። እና ፕሊስ ቢኒ እና ጥያቄ የጠየቁትን ልብ በሉ። እዚህ 1500 ሰው ያላችሁ ምንድን ነበር የጠየቁትኝ? የአቡነ ተክለ ሃይማኖት መቃብር ደብረ ሊባኖስ ማለት ነው ቤዛ ሆኖ ከእግዚአብሔር ዘንድ ሰዎች እንዲድኑበት ቤዛ ሆኖ ተሰጥቷቸዋል አልተሰጣችሁም ነው የኔ ጥያቄ የጠየቁት። እሱ ግን እስካሁን ድረስ ስላለው ነገር ሪከርድ ስለተደረገ ተሰሙታላችሁ። አሁንም መልሼ ጠይቃለሁ፣ 2 ጊዜ ጠይቃለሁ። ስለ ገዳሙ ስለ መቃብሩ ስፍራ ቤዛ ሆኖ ከእግዚአብሔር ተሰጥቷል አልተሰጠም ብሎ የሚለውን ለ3ኛ ጊዜ ጠይቃለሁ። ኦኬ፣ ይሄን ካልመለስክልኝ ውልፊት የለም። ወደ ግራም ወደ ቀኝም ወደ ኋላም ወደፊትም አለም። ቤዛ ሆኖ ተሰጥቷቸዋል። ስለ ቤዛነት ነው የምናወራው። ቤዛነቱ የተሰጠው ለድነት ነው ለድነት አይደለም ብሎ የሚለው እንድናወራ ነው። በል በደንብ አራግፈው። ይኸው እዚህ ፊት ለፊት አለው። በእውቀት ታራግፋለህ። ለጥያቄ መልስልኝ። 1 ደቂቃ ነው የምሰጥህ አሁን እንድትመልስልኝ። ቤዛ ሆኖ ተሰጥቷቸዋል አልተሰጣችሁም? የአቡነ ተክለ ሃይማኖት መቃብር ደብረ ሊባኖስ ጻፍልኝ። 1 ደቂቃ። ያው በጣም ጥሩ። አሁንም በመሀል እንዳትገባ። አልገባም። አሁንም በመሀል እንዳትገባ። የእውቀት ትንሽነት እንጂ ሙሴ ለእስራኤል ቤዛ ሆኖ ተሰጥቷል። ግብፅ ቤዛ ሆኖ ተሰጥታለች።
ገንዘብ ቤዛ ሆኖ ተሰጥቷል። መጽሐፍ ቅዱሳችንን በአግባቡ ማጥናት ነው። ጥቅሶች እናመጣለን። ቤዛ የሚለው ቃል ከክርስቶስ ቤዛነት ጋር ግን ይሄ ቤዛነት አይገኝም፣ አይገናኝም። ከክርስቶስ ቤዛነት ጋር እንደ አንድ ክርስቲያን ማንም የሚያነብሰው ቤዛ የሚለውን ቃል ብድግ አድርገው ወስደህ ከክርስቶስ ቤዛነት ጋር አቻ ነው ለማለት የቤዛነትን ትርጉም ማጥናት አለብህ፣ ማወቅ አለብህ። ስለዚህ የክርስቶስ ቤዛነት ከማንም ጋር አቻ አይደለም። ጨረሱ። እሺ ደቂቃ አልቋል። ቴንኪው። ልብ በሉ። አሁንም አልተመለሰልኝም። አሁንም ለአራተኛ ጊዜ መልሼ ጠይቀዋለሁ ማለት ነው። በቃ እንደዚሁ ነው። ከተለቻችሁ ሻይ ጠጡ፣ ትንሽ ተናፈሹ፣ ወደ ሽንት ቤት አካባቢ ሂዱ። በቃ እንደዚሁ ነው። አሁንም እንቀጥላለን። የጠየቁት ጥያቄ ምንድን ነው? እኔ በመጽሐፍ ቅዱስ ውስጥ ቤዛ ተብሎ ማ ተጠርቷል? እነማነማ ቤዛ ብለው ተጠሩ? አይደለም የኔ ጥያቄ። መዝገበ ቃላቱ ቤዛ ብሎ የሚለውን ቃል እንዴት ይተረጉመዋል? አይደለም የኔም ጥያቄ። ምክንያቱም የመዛግብተ ቃላቱን የሰሩት የቋንቋው ሊቃውንት እንዴት ብለው እንደተረጎሙት ቤዛ ብሎ የሚለውን ቃል የግዕዙን ቃል ምን ተብሎ እንደተተረጎመ ቢንያምን መጠየቅ አይጠበቅብኝም። አለቃ ኪዳነ ወልድ ክፍሌ፣ እነ ደስታ ተክለወልድ፣ እነ ከሳቴ ብርሃን ተሰማ ስላሉ ማለት ነው። እዚህ መዝገበ ቃላት የአዲስ አበባ ዩኒቨርሲቲ መዝገበ ቃላት ሁሉ ስላለ የኔ ጥያቄ የቋንቋውን ትርጉም ንገረኝ አይደለም። የኔ ጥያቄ በመጽሐፍ ቅዱስ ውስጥ ቤዛ ማን ተብለው ተጠርተዋልም አይደለም። የኔ ጥያቄ የአቡነ ተክለ ሃይማኖት ለአራተኛ ጊዜ የምጠይቀው ልብ በሉ። አሁንም እባክህ ለምናለሁ አንድ ደቂቃ ሰጥሃለሁ ማለት ነው። የአቡነ ተክለ ሃይማኖት መቃብር ደብረ ሊባኖስ የአባትህ የማታፍርበት መቃብር ቤዛ ሆኖ ተሰጥቷችኋል አልተሰጣችሁም ነው እየጠየቁ ያሉት። ቢኒ አንድ ደቂቃ ስጡት። አሁንም እንዲመልስልኝ እችን መልስልኝ። ካልመለስክ ደግሞ ያው አውርተህ ደግሞ እንደገና ደግሞ እመጣለሁ ማለት ነው። ጥያቄን አለቅ አበደን ይላል አለቅ። ኦኬ መልስልኝ። አንድ ደቂቃ ቁጭ አድርጉለት። ቴንክ ዩ። አንድ ደቂቃ ቢኒ፣ ደቂቃው ሲያልቅ እያየህ እንደዛ ተግባቦቱ እንድንቀጥል ማለት ነው። አንድ ደቂቃ አስቀምጡለት። ያው ጎሄድ። አሁንም አስረግጬ የምነግርህ የአቡነ ተክለ ሃይማኖት ቤዛነት ከክርስቶስ ቤዛነት ጋር እኩል ነው የሚል ትምህርት የላትም። ቤዛ የሚለውን ቃል አጥና። ከዛ በተረፈ ግን ቤዛነትን እቺ እውነተኛ ቤተክርስቲያን ከማዳን ከዘላለም ጋር ብያለሁ፣ ከዘላለም ጋር ከድቅድቅ ጨለማ ወደሚደነቅ ብርሃን በቀራኔው መስቀል ላይ የተሰቀለልን የቤዛነት እውነት ከክርስቶስ ውጪ ሌላ አትልም። አስረግጬ አልነገርኩ። አሁን ለምሳሌ ቤዛ የምትባል ጓደኛህን አምጥተህ ቤዛ ብለህ ልትጠይቀን ነው ማለት ነው። አየህ መጽሐፍ እንዴት አውጣና ከክርስቶስ ጋር እኩል አርጋዋለች ብለህ ከክርስቶስ ቤዛነት ጋር እኩል ተክለ ሃይማኖትን አስቀምጣለች የሚል አሳየን። አለቀ። ካለዛ ግን ፈርተ እንደሆነ አውቃለሁ። በነገራችን ላይ ወደ ዋናው ነገር ላስጥል ወደ መጣሁት ፈርተ ነው። ገድላቱንም አስጥዬ የወጣው እንደሆነ በዚያ አውቃለሁ። በነገራችን ላይ ጨረሱ። አለቅም ዛሬ በነገራችን ላይ እሺ። ቴንክ ዩ። ደቂቃን ጨርሳለሁ። አደራ ቃለ ምድር ለሰማይ እንደው በምትወደው ታቦት እንዳትለቀኝ። ግን እኔ የምለምንህ አንተን ደቂቃ ሲያልቅ አልቋል። የተግባቦትን ግብ ብቻ ጠብቅልኝ። እንደው በምትወደው ይሰማል ብለህ ባልከው በስሜነሽም ይሁን ባቦነሽ ግን አትሂድ። ጨርሳል። ጥያቄ እኔ አሁን እንዳንተ ባለጌ ልሁን? ጥያቄንም ጠይቅ። በፈስዋጋንንት የሚያስወጣ አሁን እኮ አታንሳ። እኔን የሚዩት ያደረኩት በሚሰማ ታቦት ነው እየለመንኩ ያለሁት እኮ። ቢኒ ምን አጠፋው አትበል። እኔም ደግሞ በፈስ በሚያባርር እንደዚህ ስለምትል እኮ ነው ቢኒ የምለምንህ። አትበላ አትበል። በቃ እየተነጋገር አልልም። እሺ ቢኒ አልልም። ቴንኪው በምህረት ይቅርታ። ሁለተኛ አይልም። እሺ ባቡነሽም በስሜነሽም ብዬ ለምኜ ካልተሰማው በቃ አልልም። ሁለተኛ ኦኬ። አሁንም ለአምስተኛ ጊዜ ጥያቄን እቀጥላለሁ። ለምን በአባቱ በአቡነ ተክለ ሃይማኖት የማያፍረው ወንድማችን ስለሳቸው መልስ ለመመለስ ስለ መቃብራቸው ቦታ ሲጠይቅ 7 ጊዜ ተጠይቆ መልስ ያው እንደምታዩት ማለት ነው። እንደዚሁም ደግሞ የመቃብራቸው ስፍራ ደብረ ሊባኖስ ቤዛ ሆኖ ተሰጥቷቸዋል ወይ ብዬ አሁንም ለአምስተኛ ጊዜ ነው የምጠይቀው። አንድ ደቂቃ አርጉለት። የተሰላቻችሁ ሰዎች ካላችሁ ሻይ ጠጡ። በቃ እንደዚሁ ነው የምንቀጥለው እስኪመልስልኝ ድረስ እንደዚሁ ነው።
የምቀጥለው ማለት ነው። እና ማንም ሰው እንዳይሰላች ማይክ እንዳትከፍቱብን፣ በዚህ ምክንያት አግኝተው እንዳይወጣ በመድኃኔዓለም ነው። ወንድሞች እና እህቶች ዛሬ ብዙ ትዕግስት ሊያስጨርስ ይችል ይሆናል። ቢኒ ግን እንደሚመልስልኝ በሰባተኛውም ይሁን በ10ኛው ብቻ እጠብቃለሁ። ነብን 20 ጊዜ አይሆንም እጠብቃለሁ። ቢኒ ለ5ኛ ጊዜ የምጠይቀህ ያንኑ ጥያቄ ነው። መልሰው 1 ደቂቃ ያደርጉልሃል። የአቡነ ተክለ ሃይማኖት መቃብር ደብረ ሊባኖስ ቤዛ ሆኖ ከእግዚአብሔር ዘንድ ተሰጥቷቸዋል? አልተሰጣችሁም? ከክርስቶስ ቤዛነት ከመስቀሉ ጋር አይልም። በቃ እኮ ደጋግሜ እኮ ነገርኩ። አሁን ያኔ አውጥተህ ከክርስቶስ ጋር ይኸውልህ፣ ዛሬውን እያስጣልኩ ነው። በነገራችን ላይ ይኸው ለሚያየን ህዝብ ድብና አድርጌ አሁን አውጥተህ ይኸው ከክርስቶስ ቤዛነት ከመስቀሉ እኩል አድርገዋለች ብለህ አሳይ እኮ ነው። አየህ፣ እማስጥል እንደዚህ ነው። በነገራችን ላይ ዛሬ እኮ አስጣልኩ። በነገራችን ላይ ከዚህ በፊት በብድብድ የሚለውን ቃል አስጣልኩ። ዮኒ ማኛን እግዚአብሔር ይስጠው፣ አስጣልኩ። አሁንም አውጣና ከክርስቶስ ቤዛነት ጋር እኩል ያደረገችበት ካለ አውጣና አሳይ። ደቂቃውን ጨርሳል። ቴንክ ዩ ቢኒዬ፣ በጣም አመሰግናለሁ። እሺ ወንድማችን አሁንም ለ5ኛ ጊዜ ተጠይቆ አልመለሰም። እኔ የጠየቁት ጥያቄ ነው፣ እሱ የሚመልሰው ኒውት ዚስ ኢዝ ኦርቶዶክስ ይላል ኤርሚያስ። ኦኬ ጥያቄ የጠየቁት ምንድን ነው? ለጠየቁት ጥያቄ መልስ አይመልስም። ልብ በሉ። ኦኬ አይመልስም። አሁንም ቢኒ ለ6ኛ ጊዜ ነው ይህን ጥያቄ የምጠይቅህ። ዛሬ ሳታስጥለኝ የሚራገፍ ነገር ካለ ሳታራግፈው እዚህ ቤት አትወጣም። እፈቅዳለሁ። እማን ላይ ያለ እንደሚራገፍ በእውነት የቀራንዮ ንጉሥ ጌታ ኢየሱስ ክርስቶስ ምስክር ይሁን ማለት ነው። ስለዚህ ማንም ሰው አያስወጣም። ማስታወቂያ መናገር የለብህም። ታብ ኮፒ ሊንክ ሼር አድርጉት፣ የተሳለጠ እንዲሆን ወገኖቼ። ይህንን ወደ 1 ሚሊዮን ይግባ። ማንም ሰው አያስወጣንም። እንግዲህ ሻይና ቡናችሁን ፈንዲሻችሁን ይዛችሁ ቁጭ ብላችሁ መቆምቆም ነው። እኔና ቢኒ በቴሌቪዥን መስኮት የተገለጠ መስለናል። ጎን ለጎን ውሃ እየጠጣ እየተመለሰ ነው። ለ5ኛ ጊዜ እኔም እየጠጣ ነው። ለ5ኛ ጊዜ አሁንም ጥያቄ ይሄ ነው። የአቡነ ተክለ ሃይማኖት የአባትህ የአቡነ ተክለ ሃይማኖት መቃብር ደብረ ሊባኖስ ለእናንተ ቤዛ ሆኖ ከእግዚአብሔር ዘንድ ተሰጥቷችኋል? አልተሰጣችሁም ነው ጥያቄ። በአጭር ቃል 1 ደቂቃ አስቀምጡለት ይመልስ። ደቂቃዋን ብቻ እያየህ ደቂቃው ሲያልቅ አቁመው ጥያቄውን መልሰው አራክፈው። በነገራችን ላይ አሁን አስጣልኩ እኮ ዛሬ ደስ ያለኝ ነገር ይኸው ገድለ ተክለ ሃይማኖት ዳግም እንዳታበሳ። እኔ በነገራችን ላይ ነገርኩ። እኔ በዚህ ሶሻል ሚዲያ ከዩቲዩብ ፌስቡክ፣ ከፌስቡክ ቲክቶክ አውርጄ 0 ያደረኩ ማለት ነው። ዛሬም ከክርስቶስ ቤዛነት ጋር እኩል ተክልዬ ተሰጥተውናል የሚል መጽሐፍ የለንም። ይኸው አስረግጬ ለ6ኛ ጊዜ ነገርኩ። አልቆጠርኩም እንጂ ለ7 የለንም። ከእግዚአብሔር ዘንድ ልክ እንደ ክርስቶስ የአቡነ ተክለ ሃይማኖት ገዳም ወይም መቃብር ለቤዛነት ተሰጥቶናል የሚል ትምህርት የለንም። ቤዛችን በቀራኔው መስቀል ላይ የሞተልን ጌታችንና መድኃኒታችን ኢየሱስ ክርስቶስ ብቻ ነው። አንተ ግን አካሉ ስላልገባ ስላልዳንክ የዘላለም ሕይወትን ስላልወረስክ ይኸው እንደተቅበዘበስ ካለህ ና ወደ ብርሃን ልል ነው ዛሬም የመጣሁት። ና ተመለስ፣ ና ተመለስ፣ ና ተመለስ፣ ና ተመለስ፣ ና ተመለስ። ዛሬ ልክ መጽሐፍ ቅዱስ እንዳስጣልኩ ጠጥበል እዚህ ያለው መጽሐፍ ቅዱስን እንዳስጣልኩ ቆይ ቁጭ በሉ ካትግባ እንጂ እንዳስጣልኩ ዛሬ ገድላ ቆይ ጣልቃ አትግቡበት። ቆይ ቢኒ ኦኬ ቴንክ ዩ ና ነው ያልኩህ። ለምንድን ነው የሚንጨበቃቸው? ቆይ እንዳስጣልኩ ቆይ ደቂቃ ጨርስ። መጽሐፍ ቅዱስን እንዳስጣልኩ ገድላትን ደግሞ ዛሬ አስጥዬ ራቁትን አደርግሃለሁ። ራቁትን በውሸት ዳግመኛ አታጭበረብርም። በነገራችን ላይ በውሸት አታጭበረብርም። ሚዩት አድርግ። እችን ፉከራ እንደ ፈለገ አትናቴዎስ አይቀጡ ቅጣት ቀጥቼህ ሚዩት አድርግ። እንዳትከፍት ሚዩት አድርግ። ኦኬ እችን ፉከራ ይኸው ደግመዋለሁ። እንደ ወንድምህ እንደ ፈለገ አትናቴዎስ አይቀጡ ቅጣት ቀጥቼ
የሚራገፈውን የሚወልቀውንም አውልቄልህ እልካለሁ ማለት ነው። እቺን ብቻ ልናገር ትምክት ከሆነብኝ። እስካሁን በጣም ብዙ ጮኸሃል፣ ግን በስድስተኛው መለሰልኝ። ምን ብሎ? የመጀመሪያውን ጥያቄ 7 ጊዜ ጠይቄው በምጥ መለሰልኝ። ደብረ ሊባኖስ ነው መቃብራቸው ብሎ። ሁለተኛውን ጥያቄ ደግሞ 6 ጊዜ ጠይቄው በስድስተኛው መቃብራቸውን ቤዛ ተብሎ አልተሰጠንም አለ። አራጋፊ ይሁን አራጋቢው ሰውዬ ማለት ነው። ከክርስቶስ ቤዛ እኩል ከክርስቶስ ቤዛ ሚዩት አድርግ። እኔ ትዋሽ ከክርስቶስ ቤዛ እኩል ነው ያልኩህ። ሚዩት አድርግ። እኔ ሚዩት አድርግ። አትዋሽ። ጀመረው ይኸውላችሁ፣ ከክርስቶስ ቤዛ እኩል አልተሰጠንም ነው ያልኩህ። አትዋሽ። እባክህ አትዋሽ፣ አጣጣራ። ከክርስቶስ ቤዛ እኩል አልተሰጠንም ነው ያልኩህ። በቃ አለቀ። አላልኩም። ኦኬ፣ እኔ ላውራበት እባክህ። ገድላት እንዳታነሳ አርጌ ነው ዛሬ የምወጣው። ቢኒያም፣ ይሄ ፀጉራችን ወደ ነጭነት ሲቀየር እኮ ክብር ነው አይደል? በትውልድ ዘንድ ያስከብራል። እኔ እንዲህ ነኝ፣ እንዳንተ ቀለም አልቀባም። ግድ የለም የኔም ይኸው ቀለም የተቀባ ነው ነጫጭ እየወጣ ያለው። ኦኬ፣ ልብ በል። ይሄ ነጭ ግን ጠጋ በል አይታየኝም። ብራዘርዬ፣ ካልታየህ አይንህ ችግር ስላለ ማለት ነው። በእርግጥ ነው፣ እውነት ነው። ይሄ ትንሽ እንትን ስላለ ስጋው እያለ ስላለ ላይታየህ ይችላል። አሁን የጠየቅኩህን ጥያቄ መልስልኝ። ማን መልሳልኛል? ኦኬ፣ ወዳጆቼ፣ ይሄ ሰው ነው እንግዲህ ወገኖቼ፣ ይሄ ሰው ነው ተግባቦት ህግ የማያውቅ ይህ ሰው ነው። የወለዳቸው ልጆቹ ከሱ የተሻለ ተግባቦት ያውቃሉ ብዬ አስባለሁ። የእውነት እንደው እባክህ ሚዩት አድርግ። አንተ እኮ ሚዩት አድርግ። ቢኒያምን ጥሩት። ፓስተርዬ ገብቻለሁ። እሺ፣ ቢኒያምን ጥሩት ፕሊዝ። ወይት ካልሆነ አስወርድሃለሁ። አሁን ማንንም አልፈልግም አድርጎ ነው። ቢኒያምን መልሱት። ቢኒያምን እናበሉት።